ሌላኛው ሶስተኛው ይሄ ሁሉም የኢትዮጵያና የኤርትራ ኮሚኒቲ ጋር መድረስ ያለበት መልእክት ያለ ታክስ እውቀት ሀብት ማፍራት የለም። አንድ እናት $5,000-6,000 ሰተናት ታክስ ፋይል ብታደረግ ምን አይነት ጥቅም ታገኛለች የሚለውን መረዳት አለብን። ታክስ ኦዲት የሚባለውን ነገር ማናችንም ታክስ ከፋዮች መስማት የማንፈልገው ነገር ነው። አይሬስ ኒድ ስትራክቸር ነው የሚፈልገው። አይሬስ they just need structure ሜሪድ ብለው ፋይል አድርገው ከፍተኛ የሆነ ፋይናንሻል ቤኔፊት ማግኘት ሲችሉ ባለማወቅ ምክንያት ለምንስ ማወቅ አለብን? ማለት ምንድነው ማተር የሚያደርግበት ምክንያት? ትሪገር እንዲያደርግ አይሬስ ኦዲት እንዲያደርገን የሚያጋልጡን ምን አይነት ሁኔታዎች ናቸው? የመጀመሪያው 2-3 ስራ የሚሰሩ ሰዎች ፕሊዝ ደብሊቱ ባያደርጉት የተሻለ ነው። እዳን ለልብስ ሳይሆን ለኢንቨስትመንት ወይም ደግሞ ቢዝነስ ለመክፈት ብቻ። ሰላም እንደምናላችሁ፣ ኪዲ ነኝ ከካናዳ። ዛሬም በሌላ ዝግጅት በድጋሚ ተገናኝተናል። እንደምናላችሁ ተመልካቾቻችን፣ የኪዲ ቤተሰቦች፣ ዛሬም እንግዲህ ቤተኛ የሆነውን ዘመንን ይዘንላችሁ መተናል። በባለፈው ዝግጅታችን ስለ ታክስ ስትራቴጂ በጣም በሚገርም ሁኔታ ትልቅ እውቀት ያገኘንበትን ዝግጅት አስተላልፈናል። ብዙዎቻችሁ አመስግናችኋል፣ እንዲሁም ብዙዎቻችሁ ጥያቄን አቅርባችኋል። በፊት ዘመንም ሲለኝ እንደነበረው በፊት እኛ ኮሚኒቲያችን 3 ስራ ከዛም በላይ አንዳንድ አቅማችን ከፈቀደ ቢያንስ ኮመን 2 ስራ በመስራት በጣም በመድከም የሚሳካልን የሚመስለን እና በጎን ግን አንዱ ሙሉውን ስራ ለታክስ ስናስረክብ የኖርን ማህበረሰብ ነን። አሁን ግን ብዙ ጊዜ አቶ አብነት በተደጋጋሚ የሚናገረው እኛ ሳንሆን ገንዘባችን ይገላበጥ ብሎ የሚናገራት ነገር አለች። በሁለተኛውም ደግሞ ያለ ታክስ እውቀት ሀብት ማፍራት የለም፣ ሰርቶ ማስረከብ ነው። ስለዚህ ይህንን ለማስወገድ እውቀት ነው ነፃ የሚያወጣው፣ መረጃ ነው ነፃ የሚያወጣው እና ያንን ፕሮግራም በተደጋጋሚ ይዘንላችሁ እንመጣለን። ለአሁኑ ቢያንስ በወር አንዴ ዘመን ቃል ገብቶልናል እየመጣ ይሄንን ፕሮግራም በደንብ ያሳውቀናል። ብዙ ማወቅ ያለብን ነገሮች አሉ። እናንተ ግን የሚጠበቅባችሁ ይሄንን ዝግጅት እንደምትደግፉት እንደምትወዱት ለማሳየት ላይክ በማድረግ ጀምሩ። እንዲሁም ደግሞ ሰብስክራይብ አድርጉ። ለመጀመሪያ የምትመለከቱን ቤተሰብ እንድትሆኑ ልጋብዛችሁ ፈልጋለሁኝ። እስከ መጨረሻ በትዕግስት አዳምጡን፣ ከኛ ጋር ቆዩ። ዘመን እጅግ በጣም አድርጌ አመሰግናለሁ በድጋሚ ስለተገናኘን። በባለፈው ብዙ ነገሮችን አንቅተህናል። ከኔ ጀምሮ ጥያቄ እንድንጠይቅ አድርገሃል። እርግጥ ነው አንተ ነዋሪነትህ ዩኤስ ነው፣ ነገር ግን ከሚገባው በላይ በጣም ኮመን የሆኑ ነገሮች ነው በመካከላችን ያለው። በዛም በተጨማሪ ደግሞ ካናዳ ለምንኖር አንተ በምታነሳቸው ልክ በአንተ ሙያ ውስጥ ያለን ተቀራራቢ ሙያ ውስጥ ፋይናንስ ላይ ያለን እንግዳ እያቀረብንላቸው ይገኛል። ለዛም ለሁላችሁም ባለሙያዎች ምስጋና ይገባል። አንተ ግን ዛሬ እዚህ ስላለ በእኔና በተመልካቾቼ ስም በምስጋና መጀመር እፈልጋለሁ። እንደምን ከርመሃል? ግን ሰላም ኪዲ፣ እንደምን አለሽ? አመሰግናለሁ በድጋሚ ስለጋበዝሽኝ። ቴንኪዩ በጣም በጣም እኔም አመሰግናለሁ። እንግዲህ ለመጀመሪያ ጊዜ ሊያዩ የሚችሉ ስላሉ ራስህን በማስተዋወቅ እንጀምርና ዛሬ ደግሞ እጅግ በጣም ወሳኝ የሆኑ ነገሮችን በታክስ ዙሪያ ብቻ ሳይሆን እኛ ሰርተን የምንኖር ሰዎች ግዴታ ማወቅ ያሉብን ነገሮች አሉና ለጥንቃቄም ቀድሞም ለማወቅ እንዲሁም ደግሞ ራሳችንን ካላስፈላጊ ክፍያና ጭንቀት ለማውጣት የሚጠቅሙ ብዙ ነጥቦችን ይዘን መተናል። እስቲ ግን ራስን በማስተዋወቅ እንጀምር። ኪዲ አመሰግናለሁ በድጋሚ። ዘመን ተሾመ እባላለሁኝ። የሀበሻ ሰርቪስ ሀብ መስራችና መሪ ነኝ። ሀበሻ ሰርቪስ የተለያዩ ሰርቪሶችን ፋይናንሻል ሰርቪስ፣ ታክስ ፕላኒንግ፣ ታክስ ስትራቴጂ እና ታክስ ፋይሊንግ፣ ኢንሹራንስ እና ቴክኖሎጂ ሰርቪሶችን አንድ ላይ ፓኬጅ አድርጎ ሰርቪስ የሚሰጥ በሁሉም ስቴቶች የሚያገለግል ነገር ግን ዳላስ ቴክሳስ ቤዝድ ያደረገ ካምፓኒ በመምራት ላይ ይገኛለሁ። ወደ ዲስከሽናችን እንቀጥላለን። በድጋሚ አመሰግናለሁ። በጣም ነው እኔም የማመሰግነው። ተመልካቾቻችን እርግጥ ነው በጣም እርግጠኛ ነኝ ከባለፈው ዝግጅት በኋላ ብዙዎች ሪች አውት እንዳደረጉ፣ አሁንም ደግሞ በታክሳችሁ ላይ ስህተት ሊኖር ይችላል፣ እንዲሁም ቅሬታ ሊኖራችሁ ይችላል። ወደፊትም ደግሞ አሁን ዋናው ነጥቡ በሚመጣው ዓመት በምናሰራው በቀጣይ የታክስ ሂደት ላይ ብዙ ሰርታችሁ ብዙ የምትከፍሉ አላችሁ።
እንዲሁም ደግሞ ብዙ ብቻ የታክስ ብዙ ነገር ጥያቄዎች አላችሁ እናንተ ይሄንን ሰርቪስ ማግኘት ለምትፈልጉ ከታች ፒን እናደርግላችኋለን። አድራሻውን፣ ስልኩን ልታገኙ ትችላላችሁ። በዛም በተጨማሪ ደግሞ የቲክታክ አካውንቱን ከታች እናደርግላችኋለን። ፎሎ አድርጉት። ብዙ ኢንፎርሜሽኖችን ለእናንተ ይጠቅማል ያለውን ሼር የሚያደርግበት ነው። ለዛም በጣም እናመሰግናለን። በድጋሚ እንግዲህ ዛሬ ይዘንላቸው ወደመጣ ነው ዝግጅት ቀጥታ እንገባለን። በመጀመሪያ ማንሳት የምፈልገው መሰረታዊ የተባሉ ነገሮችን ማወቅ ግዴታ ነው። ስለ ታክስ ሲነሳ በጣም ብዙ ነገር ዝም ብለን በተለምዶ ታክስ እናሰራለን። በየዓመቱ ልክ በጸሎት ይመስል ወይ ተመለሰልኝ አልተመለሰልኝ ወይም ደግሞ እያልን የምናልፍ ሰዎች ቀላል የምንባል አይደለንም። ስለዚህ በተደጋጋሚ የምንሰራቸው ስህተቶች አሉ በልምድ በምንሰራበት ሰዓት። አንተ ደግሞ በዚህ ሙያ ላይ እንዳለ ሰው በተለይም ደግሞ ኮሚኒቲያችን ላይ በቅርብ ታክስ እንደሚያስተናግድ ሰው ኮመን የምትላቸው 3 ስህተቶች ቢያንስ ንገረን እስቲ። ምን አይነት ስህተቶች ናቸው? ይህንን ማወቅ ለሚቀጥለው ስለሚጠቅመን ራሳችን ለመጠበቅ። ቴንኪዩ ኪዲ፣ ጥሩ ጥያቄ ነው። እንደሚታወቀው ታክሴሽን በጣም አንደርሬትድ ነው። ከአሁን በፊትም እንደገለጽኩት ኢሚግራንት ኮሚኒቲ ብቻ ሳይሆን አብዛኛው ኮሚኒቲ ስለ ታክስ ያው እውቅና የለውም። ሰው የምንጠቅሳቸው በጣም ዘርፈ ብዙ ሚስቴኮች ወይም ስህተቶች አሉ። ነገር ግን እንዲያው ቶፕ የምንላቸው ሚስቴኮች በእኛ ኮሚኒቲ ሎው ኢንካም እና ሚድል ኢንካም ያለው ማህበረሰብ የሚሰራቸውን ስህተቶች እናነሳለን። አንደኛው ሚስቴክ ወይም ስህተት የምንለው ታክስ ፋይል አለማድረግ ነው። ታክስ ፋይል አለማድረግ ብዙ ጊዜ የሚያጋጥመው ይሄ ትንሽ ነው ገቢ በሚል የተሳሳተ ምልከታ ታክስ ፋይል ማድረግ የለብኝም ብለው የሚያስቡ በጣም ብዙ ሰዎች አሉ። ታክስ ፋይል ሳያረጉ ሲቀሩ የሚያጋጥማቸው ነገር ምንድን ነው? የመጀመሪያው አንደኛው ችግር ሌጋል ኮምፕላያንስ ነው። ሌጋሊ አንድ ሰው በዩኤስ ውስጥ $400 በተለይ ሰልፍ ኤምፕሎይ ሆኖ $400 በላይ ስራ ከሰራ ታክስ ፋይል የማድረግ ግዴታ አለበት። ታክስ ፋይል ትንሽ ነው ያገኘሁት ከ10,000 ነው ከ15,000 በታች ነው ታክስ ፋይል ማድረግ የለብኝም ብለው የሚያስቡ በጣም ብዙ ሰዎች ናቸው። ሌጋል ኮምፕላያንስ አንደኛው ችግር ነው። ሁለተኛ ታክስ ፋይል ባለማድረጋቸው ክሬዲት ያጣሉ፣ ገንዘብ እያጡ ነው። እርንድ ኢንከም ክሬዲት የሚባል አለ። በተለይ ሎው ኢንካም እና ሚድል ኢንካም ላላቸው ሰዎች የሚሰጥ ክሬዲት አለ። ለምሳሌ አንድ 10,000 $15,000 የሰራ ሰው ተቀጥሮ ታክስ ፋይል ስላረገ እርንድ ኢንከም ክሬዲት ኳሊፋይ ያደርጋል። ያ እርንድ ኢንከም ክሬዲት በተለይ ልጆች ካሉት እስከ $7,000-8,000 የሚደርስ ክሬዲት ነው የሚያጣው ማለት ነው። ልጅ የሌላቸው ኢቭን ሲንግል የሆኑ ሰዎች እስከ $650 እርንድ ኢንከም ክሬዲት ሊያገኙ ይችላሉ ፋይል ስላረጉ። ባይ ዲፎልት ፋይል ካላረግን ይህንን እርንድ ኢንከም ክሬዲት ማግኘት አንችልም። ባለማረጋቸው ገቢ ትንሽ ነው በሚል ምክንያት ፋይል ባለማረጋቸው የሚያጡት ሌላኛው እርንድ ኢንከም ክሬዲት እና ሌሎችም ክሬዲቶች ያጣሉ። ሌላኛው ሶስተኛው ይሄ ሁሉም የኢትዮጵያና የኤርትራ ኮሚኒቲ ጋር መድረስ ያለበት መልእክት፣ እናቶች አባቶች አሉ ከኢትዮጵያ የመጡ እዚህ ቁጭ ብለው የልጅ ልጆቻቸውን ቴኬር የሚያደርጉ ማለት ነው። እነዚህ እናቶችና አባቶች ስራ እየሰሩ ነው፣ ልጅ ቴኬር እያደረጉ ነው፣ በተለይ እናቶች። ነገር ግን ታክስ ፋይል አድርገው አያውቁም። አንድ እናት $5,000-6,000 ሰተናት ታክስ ፋይል ብታደረግ ምን አይነት ጥቅም ታገኛለች የሚለውን መረዳት አለብን። ለምሳሌ አንድ እናት 6,000 ብር ሰተናት ወይም ደግሞ 7,000 ብር ሰተናት ልጅ ይዛለች። ኦፍኮርስ ስራ ሰርታለች። ምን ማድረግ አለባት? ታክስ ፋይል ማድረግ ትችላለች። ታክስ ፋይል ስታደረግ ምን አይነት ጥቅሞች ታገኛለች? አሜሪካ ውስጥ ሶሻል ሴኩሪቲ ቤኔፊት ለማግኘት ሜዲኬር ሄልዝ ኢንሹራንስ ቤኔፊት ለማግኘት ሚኒመም 10 ዓመት ስራ መስራት አለብን። ለአንድ እናት ለ10 ዓመታት ያክል ልጅ ቴኬር እያደረገች ነው፣ ኦፍኮርስ ስራ እየሰራች ነው። $5,000-6,000 እየሰጠን ታክስ ፋይል ብናደረግላት በኋላ ከ65 በኋላ ሜዲኬር ነፃ ኢንሹራንስ ታገኛለች፣ ሶሻል ሴኩሪቲ ቤኔፊት ታገኛለች። መጠቀም ያለብንን ጥቅም እያገኘን አይደለም። በተለይ ይሄ ትልቅ ትኩረት ሊሰጠው የሚገባ ነገር ነው ማለት ነው። $5,000-6,000 እየያዙ ነው፣ ልጅ እየያዙልን ነው፣ ቴኬር እያደረጉልን ነው። መስጠት እንችላለን። ለእነሱ ታክስን ፋይል ማድረግ ይችላሉ። ይህን ስለሰጠናቸው ምንም ቤኔፊት አያጡም። አንድ ሰው 5,000 ብር ስላገኘ ዲስኳሊፋይ የሚያደርገው ቤኔፊት የለም። አሁን አብዛኛው ኮሚኒቲ የሚያስበው አይ ከሰራች እኮ ዲፔንዳንት መሆን አችልም በእኔ ብለው ያስባሉ። ግን $5,000-6,000
ህይወታቸውን የሚቀይር አይደለም፣ በነፊት የሚያሳጣ አይደለም ማለት ነው። ሌላው እነዚህ ሜጀር ሚስቴኮች ናቸው፣ ፋይል ባለማድረጋችን የምናገኛቸው ሚስቴኮች። ሌላው ክሬዲት ሚስ እናደርጋለን። ሁለተኛው ሚስቴክ ማለት ነው ክሬዲት። ለምሳሌ ቅድም ለመግለጽ እንደሞከርኑት እርንድ ኢንከም ክሬዲት ዝቅተኛ ገቢና መካከለኛ ገቢ ያላቸው ሰዎች ማግኘት የሚችሉት ክሬዲት ነው እና ክሌም አይደረግም። ብዙ ጊዜ ክሌም ሳያደርጉ ያልፉታል። ሌላኛው ይሄ ቻይልድ ኤንድ ዲፔንደንት ኬር ክሬዲት ሚስ እናደርጋለን። ይሄ ደግሞ ልጃችን ሰመር ስኩል ከላክን ኦር ደግሞ አፍተር ስኩል ከላክ ነው ዴይ ኬር ከላክ ነው የዩኤስ ገቨርንመንት አይአርኤስ ክሬዲት ይሰጠናል። ይህን ክሬዲት አብዛኛው ክሬዲት መጠየቅ እንደሚችሉ የልጅ ቻይልድ ክሬዲት ብቻ ነው የሚያውቀው አብዛኛው ሰው ማለት ነው። ስለዚህ ይህንን ቻይልድ ኢንዲፔንደንት ኬር ክሬዲት አፍተር ስኩል ሰመር ስኩል ልጆቻችን ዴይኬር ምንልክ ከሆነ ክሌም ማድረግ አለብን። ብዙ ጊዜ የታክስ ባለሙያዎች ሞር ጊዜ ስለሚፈልግ ላይጠይቁን ይችላሉ። ነገር ግን እኛ ታክስ ከፋዩ መጠየቅ አለበት። ልጄን ዴይኬር ልካለው ወይም ለልጄ አፍተር ስኩል እከፍላለሁ፣ ለልጄ ሰመር ስኩል እከፍላለሁ፣ ስለዚህ ይህን ክሌም ማድረግ እፈልጋለሁ ብለን መጠየቅ መቻል አለብን ማለት ነው። ሌላው ኤዱኬሽን ክሬዲት፣ ይሄ አሜሪካን ኦፖርቹኒቲ ክሬዲት የምንለው ነው። ይህ ደግሞ ተማሪዎች ከሆንን የኮሌጅ ተማሪዎች ክሬዲት አለን እስከ $2500 ማለት ነው። በጣም ብዙ ጊዜ የገጠመን የሚመጡት ተማሪ ልጅ እያላቸው ይህንን ክሬዲት መጠየቅ እንደሚችሉ ብዙዎቹ አይገነዘቡም። አንድ የኮሌጅ ተማሪ ያለው ሰው እስከ 2500 ድረስ $1 ክሬዲት ያገኛል። የኮሌጅ ተማሪዎች ያሏችሁ ሰዎች ይህንን ክሬዲት ሚስ ማድረግ የለብንም ማለት ነው። ሌላኛው ሴቨርስ ክሬዲት፣ ሪታይርመንት ኮንትሪቢዩት ያደረገ ሰው ሴቨርስ ክሬዲት የሚባል ክሬዲት አለ። ይህንንም ሪታይርመንት ኮንትሪቢዩት አድርጓል፣ ነገር ግን ሴቨርስ ክሬዲት ክሌም አላረገም። ይህ ምናልባት ባለሙያው ባለማወቁ ወይም ደግሞ ሞር ታይም ሴቭ ለማድረግ ብዙ ጊዜ ባለሙያዎች ፑሽ አድርጎ ታክስ ከፋዩ ካልሄደ ያንን ክሬዲት ክሌም ላይ ያደረጉለት ይችላሉ እና እንዲህ አይነት ክሬዲቶችን ሚስ ማድረግ ችግር ወይም ስህተት ነው ይሄ። ሌላኛው ኢንኮሬክትሊ ፋይል እናደርጋለን ታክሳችን። ለምሳሌ ይሄ ጊግ ወርከርስ የምንላቸው ዶርዳሽ፣ ኡበር፣ ሳይድ ጊግ የሆነ ስንሰራ ለምሳሌ የሆነ ቦታ ዶርዳሽ $2000 ኡበር ደግሞ $1000 ሰምወር የሆነ ቦታ ሰርቶ ከሆነ ያንን ይረሱታል። ኖ ጀስት ፎርጌት ኢት ያ ትንሽ ነው ብለው ነው የሚያስቡት። ግን ፋይል ማድረግ አለባቸው። በኋላ ስለ ኦዲት እናወራዋለን። አንደኛው ኦዲት ትሪገር የሚያደርጉ እንዲህ አይነት ኢንከሞችን ሚስ ማድረግ ነው እና ይህም ስህተት ነው። ላይ ትንሽ ነው ብሎ ክሌም አለማድረግ። ለምሳሌ ከባንክ ገንዘብ ሴቭ አድርገው ከኢንተርስት የሚያገኙት ኢንከም አለ። ትንሽ ሊሆን ይችላል፣ $10 $15 ሊሆን ይችላል። ነገር ግን ሚስማች ይፈጥራል። አይሬስ ደርሶታል፣ ሪፖርት ቀድመው ባንኮች ልከውለታል ኢንከም እንዳገኘን ማለት ነው። ነገር ግን እኛ ማድረግ አለብን ብለን አናስብም ብዙዎቻችን ማለት ነው። ይህኛው ሌላ ሜጀር ችግር ይፈጥርብናል ማለት ነው። ሌላኛው ችግር ደግሞ አብዛኛው ታክስ ከፋይ ጋር የምናየው ሪከርድ አናረግም። ወጫችን ሪከርድ አናረግም። መኪና ከነዳን ማይሌጅ ሪከርድ አናረግም። ትራቭል ስናረግ በቢዝነሳችን ትኬት መግዛት፣ በቢዝነስ አካውንታችን ትኬት መግዛት፣ በቢዝነስ አካውንታችን ምግብ መመገብ ሲገባን ሚክስ እናረጋለን ብዙዎቻችን። አንድ ሰው ቢዝነስ ካለው ቫኬሽን ማለት የለበትም። ቢዝነስ ትሪፕ ነው ማለት ያለበት። ቢዝነስ ሚቲንግ፣ ቢዝነስ ወርክሾፕ ነው ማለት ያለበት። አይሬስ ኒድ ስትራክቸር ነው የሚፈልገው። አይሬስ they just need structure። ቫኬሽን ከምንል ወርክ ትሪፕ፣ ወርክሾፕ ኦር ወርክ ኢቨንት ማለት እንችላለን። እንዲህ አይነት ነገሮች፣ እንዲህ አይነት ሚስቴኮች በጣም ብዙ ጊዜ የምናስተውላቸው ናቸው። በተለይ ቢዝነስ እና ፐርሰናል እንትን ሚክስ ማድረግ። ኢቨን አንዳንዶቹ ኤልኤልሲ ያላቸው ግን ኤልኤልሲው ባንክ የለውም። ሰው ከራሳቸው ፐርሰናል ባንክ አካውንት ገንዘብ ያስቀምጡና በኋላ ታክስ ላይ ለመለየት በጣም ይቸገራሉ። የትኛው ነው በቢዝነስ የመጣው የትኛው ነው ፐርሰናል ገንዘባቸው የሚለው ሚክስ የሚያደርጉ ሰዎች አሉ ማለት ነው። እና እንደዚህ አይነት ነገሮች በጣም ብዙ ጊዜ
የምናያቸው ናቸው። ሌላው ምናልባት ባለፈው አንስተናል። ባለቤት ሌላ ሀገር ያላቸው ሰዎች ሜይ ቢ ኢትዮጵያ ወይ ኤርትራ ባለቤታቸው ያሉ ሰዎች ብዙ ጊዜ ሲንግል ነው ብለው ፋይል የሚያደርጉት ባለፈው አንስቼዋለሁ። ሜሪድ ብለው ፋይል አድርገው ከፍተኛ የሆነ የፋይናንሻል ቤኔፊት ማግኘት ሲችሉ ባለማወቅ ምክንያት ሲንግል ብለው ፋይል ያደርጋሉ። ምናልባት ከበፊቱ ከመጀመሪያው ፕሮግራም ከሰራን በኋላ በጣም ብዙ ሰዎች ደውለውልናል። እንዴት አርገው ሜሪድ ብለው ፋይል እንደሚያደርጉ ዳይሬክት ያደረግናቸው ሰዎች አሉ። ያንን በማድረጋቸው በጣም ብዙ የፋይናንሻል በነፊት ያገኙ ሰዎች አሉ ማለት ነው። እነዚህና መሰል ችግሮች በጣም ብዙ ጊዜ የምናገኛቸው ችግሮች ናቸው። ኪዲ በጣም እናመሰግናለን። መሀል ላይ ሜንሽን ያረከው ነገር አለ ታክስ ኦዲት ብለህ ቀጣዩ ጥያቄያችን ወደዛ ይወስደናል። ታክስ ኦዲት የሚባለውን ነገር ማናችንም ታክስ ከፋዮች መስማት የማንፈልገው ነገር ነው። በተለይ ደግሞ ከካናዳ ሲአርኤ ይባላል። ካናዳ ነዋሪዎች ታውቃላችሁ። በዩኤስ ደግሞ አይአርኤስ ይባላሉ። እነዚህ ሁለት ድርጅቶች ወይም የመንግስት መስሪያ ቤቶች አንድ አይነት የተለያዩ ስም እና የተለያየ ሀገር ቢሆኑ አንድ አይነት ምግባር ያላቸው ናቸው። አስተካክሎ ታክስ ያልከፈለ ወይም አሁን ቅድም ያነሳቸውን ነገሮች ሁሉ ስህተት የታየበትን ደብዳቤ በመላክ ከኛ ካም አፍተር አስ ላይክ እንደዛ ነው ነገሩ። ስለዚህ ይሄንን መስማት ማንም ሰው አይፈልግም። ምን ሲሆን ነው ይሄ የሚያጋጥመው? እንዴትስ ማስወገድ ይቻላል? ከዚህ ነገር እንዴት መራቅ ይቻላል? የደረሰባቸው ሰዎች ምንድን ነው ማድረግ ያለባቸው? እዚህ አይነት ስህተት ውስጥ የሚከቱት ነገሮችስ ምንድን ናቸው? አመሰግናለሁ። በጣም ጥሩ ጥያቄ ነው ኪዲ ያነሳሽው እና ብዙ ጊዜ የሚቀርብልንም ጥያቄ ነው። ብዙ ጊዜ ስልካችን ከታክስ ፋይሊንግ በኋላ አመቱ ሙሉ የምንጠየቀው እንዲህ አይነት ጥያቄ ነው እና በመጀመሪያ አይሬስ በእኛ በዩኤስ አይሬስ ታክስ ኦዲቲንግ ማለት ምን ማለት ነው? ታክስ ኦዲቲንግ ማለት ክሌም ያደረጋችሁት ክሬዲት፣ ክሌም ያደረጋችሁት ዲደክሽን ያላሳመነኝ ነገር አለ እና ሪቪው ማድረግ እፈልጋለሁ፣ ፕሩፍ እንድታረጉልኝ እፈልጋለሁ ማለት ነው ታክስ ኦዲቲንግ ማለት። ይህ ማለት ሁሌም ሮንግ ነው ማለት አይደለም። ሁሌም ችግር ላይ እንወድቃለን ማለት አይደለም። አንዳንዴ ትክክልም ልንሆን እንችላለን። ነገር ግን አይሬስ ፕሩፊት እያለን ነው። ኦዲት ሲያደረገን ፕሩፊት፣ ክሌም ያደረጋችሁት ክሬዲት፣ ክሌም ያደረጋችሁት ዲደክሽን፣ የወሰዳችሁት ሪፈንድ ፕሩፍ አርጉልኝ ማለት ነው። ምን አይነት ሁኔታዎች ናቸው እንዲህ አይነት ትሪገር እንዲያደረግ አይሬስ ኦዲት እንዲያደረገን የሚያጋልጡን? ምን አይነት ሁኔታዎች ናቸው? የመጀመሪያው ኢንከም ሚስማች ነው። ለምሳሌ አንዳንድ ጊግ ወርከሮች በአንድ ዓመት ውስጥ በጣም ብዙ ስራ የሚቀያይሩ ሰዎች አሉ። ያው በተለያዩ ሁኔታዎች ማለት ነው። አንድ ቦታ 1 ወር፣ ሌላ ቦታ 2 ወር፣ ሌላ ቦታ 3 ወር ሲሰሩ ብዙ አይነት የታክስ ዶክመንት ነው ያላቸው እና እዛ ቦታ እኮ የሰራሁት ትንሽ ነው እና $1000 ነው ባልቀበልም ደብሊቱ ዶክመንቱን ኢትስ ኦኬ ብለው ይተውታል። ያ ምን ያደርጋል? የአይሬስ ዳታቤዝ ላይ ሚስማች ያሳያል። ሚስማች ሲያሳይ ኦኬ ክሌም ያላረገው ኢንከም አለ ይህ ሰው ማለት ነው። አብዛኛው ለኦዲቲንግ ያጋልጠናል። ትንሽም ብትሆን ኢንከም ፍላግ ስለሚያደርግ የአይሬስ ሲስተም ላይ ለኦዲቲንግ የሚያጋልጠን ምክንያት ይሄ ነው። ሌላኛው ይሄ አንዩዥዋል የሆነ በጣም ከፍተኛ የሆነ ዲደክሽን እና ዶኔሽን ከፍተኛ የሆነ ማለት ነው። በዚህ ዓመት የገጠመኝ ነገር በዚሁ አጋጣሚ እንዲያው ባካፍልሽ፣ እንደውም ቤተሰብ የሆነች ከስተመራችን ታክስ ሰራንላት እና የሰራንላት ታክስ በእሷ ሀሳቤ ትንሽ ነው ያገኘችው ሪፈንድ እና እንዴ ጓደኞቼ እኮ እንደኔ እኩል ነው የሚሰሩት፣ ግን የሚያገኙት ገንዘብ በጣም ከፍተኛ ነው አለችን። ነው እኛ በህጉ መሰረት ያገኘሽው ሪፈንድ ይሄ ነው፣ ሂጅና ከሌሎች ጋር አሰሪ አልናት። ሄደች እና በጣም የተጋነነ ሪፈንድ ወደ $10,000 ታገኛለሽ የሚል ሪፈንድ ተነገራት እና ተጠራጠረች። እንዴ ይሄ ነገር ለምንድን ነው እናንተ ካላችሁ ጋር በጭራሽ የሚገናኝ አይደለም። ተጠራጥራ ሰሚት ከማረጉ በፊት እስቲ ላክልኝ ዶክመንቱን ሪቪው ላርገው በይው አልኳት እና ዶክመንቱን ላከችልኝ። ስትልከው ያየሁት ዶክመንቱ ላይ $38,000 ዶኔሽን ሰጥታለች። 2 ካምፓኒዎች ክሬት አድርጎላታል ያ ሰውዬ ማለት ነው።
የላትም ስትየዋ ካምፓኒ የላትም፣ ግን ቨርቹዋሊ ክሬት አድርጎ እነዛ ካምፓኒዎች ሎስ እንዳረጉ ቢዝነስ ሎስ እንዳረጉ አድርጎ ነው የሰራላት። በጣም ኢንተረስቲንግ የሚሆነው የእሱ ስም የለም። እሷ ራሷ ፋይል እንዳረገችው አድርጎ ነው የሰራው። ሰው የምታገኙ $1000 ነው። $2000 ለእኔ ትከፍኛለሽ። ስለዚህ የምታገኙ ከፍ አድርጎ $10,000 ሰርቶላታል። እቺ ሴት 24 ፔጅ ዶክመንት ሲሰጣት አታነበውም፣ አንደርስታንድ አታረገውም። የእሱ ስም ይኑርም አይኑርም የምታውቀው ነገር የለም። ይህ ሰውዬ ፋይል ያደረገዋል። እሷ ነች የምትጠየቀው። የእሱ ስም የለም። ራሷ ፋይል እንዳረገችው አድርጎ ነው እያደረገ ያለው። ሂዝ ኖት ሪስፖንሲብል። እንዲህ አይነት ነገሮች አሁን $38,000 ከኢንካሟ ጋር ማች የማድረግ ዶኔሽን ነው ያስቀመጠው ሰው። ቢዝነስም የላትም፣ ሰርታም አታውቅም። አዲስ ቢዝነስ ነው ክሬት ያደረገው ያልተገባ ጥቅም ለማግኘት። ታክስ ኢንቬዥን ይባላል። ይሄ ወንጀል ነው በራሱ ማለት ነው። እና እንዲህ አይነት ስህተቶች ያልተገቡ ባለሙያዎች አሉ፣ ታክስ ኢንቬዥን የሚያደርጉ ትሬገር ያደርጋል፣ ለኦዲት የሚያጋልጡን እንዲህ አይነት ነገሮች ናቸው ማለት ነው። ሌላው ሰሟን ከኛ ጋር የተያዘ ሰው ኦዲት ሲደረግ ለምሳሌ አንድ የታክስ ባለሙያ ታክስ የሚሰራ ሰውዬ ኦዲት ከተደረገ ራሱ የተለያየ ችግር ፈጥሮ ኦዲት ከተደረገ ታክስ የሰራላቸው ሰዎች በሙሉ ኦዲት ይደረጋሉ። ምክንያቱም ያው ስህተት ይሰራል። እሱ ዲፎልት እንዳለበት ወይም ኢረር እንዳለበት ከታወቀ የ400 500 ሰዎች ታክስ ከሰሩ እነሱም ኦዲት ይደረጋሉ ማለት ነው። ሊደረጉ ይችላሉ። የመደረግ ፕሮባቢሊቲያቸው በጣም ሃይ ነው። እንዲህ አይነት ነገሮች በጣም ለኦዲቲንግ ያጋልጡናል ማለት ነው። አንዳንዴም ራንደም ቼክም ሊሆን ይችላል። ራንደም ቼክ ሊያደረግ ይችላል። ሲስተም ቼክ ማለት ነው። ባይ ራንደምሊ ቼክ ሲያደረጉ ከደረሰን ኦዲት የመደረግ እድል ሊኖረን ይችላል። ኦዲት መደረግ ግን ሁሌም ችግር ነው። ሁሌም ችግር ውስጥ እንገባለን ማለት አይደለም። ቅድም እንደገለጽኩት ምንድን ነው ማድረግ ያለብን ኦዲት ስንደረግ? የመጀመሪያው በተጻፈልን ደብዳቤ መሰረት ሪስፖንስ መስጠት አለብን። የተጠየቅነውን ማለት ነው። አምጡ የምንባለውን ዶክመንት ኮሌክት ማድረግ መቻል አለብን። ሪከርድ ማድረግ የሚጠቅመን ይሄኔ ነው። የችግር ጊዜ ነው። ዳገቱ ላይ ሰው ጠፋ የሚሆነው ችግሩ። እንዲህ አይነት ነገሮች ሲገጥሙን ዶክመንቴሽኖች ያስፈልጉናል። ክሌም ያደረግነው ዲደክሽን ብዙ ከሆነ በተለይ ቅድም የጠቀስኳት ሴት 2 ካምፓኒዎች ስራ አላት ግን የላትም። አይሬስ ኦዲት ሲያደርጋት ከየት ነው የምታመጣው? $38,000 ዶኔሽን ሰጥታለች። ፕሩፍ አርጊ እንደሰጠሽ ብትባል ከየት ነው የምታመጣው? ምንም የለም። በእንደዚህ አይነት ሁኔታ ዶክመንቴሽኖችን ማዘጋጀት አለብን። በጣም በእንደዚህ አይነት ኦዲቲንግ ደብዳቤ ሲደርሰን ባለሙያ ያስፈልጋል። የኦዲቲንግ ሰርቪስ የሚሰጥ ማለት ነው። ኦዲቲንግ ሰርቪስ ዝም ብሎ ማንኛውም ታክስ ፕሪፐረር የሚያደርገው አይደለም። ላይሰንስድ የሆነ ሲፒኤ ወይም ደግሞ ኢንሮልድ ኤጀንት ያስፈልጋል ማለት በእንደዚህ አይነት ሲቹዌሽን ከአይአርኤስ ጋር ኮሚኒኬት አድርጎ ችግሮችን ሶልቭ የሚያደርግ። በዚሁ አጋጣሚ ሀበሻ ሰርቪስ ከ20 ዓመት በላይ አይአርኤስ የሰሩ በጣም ልምድ ያላቸው ባለሙያዎች አሉን። የኦዲቲንግ ሰርቪስ የሚፈልጉ ሰዎች ሊደውሉልን ይችላሉ። በትክክል በደብዳቤው በተላከልን ደብዳቤ መሰረት ኦን ታይም ሪስፖንስ ማድረግ። አንዳንዴ ዶክመንት ካለን የተጠየቅነው ክፈሉ የተባልነውን ማሰረዝ እንችላለን። አንዳንዴ ደግሞ ማሰረዝ እንኳን ባንችል የኛ የኦዲቲንግ ባለሙያዎች ኢንተርስቱን እንዲቀንሱልን፣ ፔናልቲውን እንዲቀንሱልን ከአይአርኤስ ጋር ዲል በማድረግ እንዲህ አይነት ሰርቪሶችን እንሰጣለን ማለት ነው። በትክክል ደብዳቤው በሚለው መሰረት ኦን ታይም ሪስፖንስ ካደረግን ችግሩን መፍታት እንችላለን። ኪዲ በጣም እናመሰግናለን። እንደዚህ አይነት ችግር ውስጥ ያሉ ሰዎች መፍትሄ እንዳለው ያንንም በታማኝነት ይህንን ሰርቪስ የሚሰጥ እንዳለ ማወቁ ራሱ ትልቅ እረፍት ነው ብዬ ነው የማምነው። ያው ኮንታክቱን እንዳልነው ከታች እንተዋለን። 2 ወሳኝ ነገሮችን ማንሳት ፈልጋለሁ። ታክስ ዲዳክሽን እና ታክስ ክሬዲት ብዙ ጊዜ ሲባል እንሰማለን። ምንድናቸው ከሚለው እነዚህ ምንድናቸው ከሚለው ተነስተን ለምንስ ማወቅ ይኖርብናል? ምንድን ነው ጥቅማቸውስ? ምንድን ነው? ታክስ ዲዳክሽን መጀመሪያ እኒና እንዴት ነው የሚሰራው ከሚለው ብንነሳ ከዛ ጥቅሙንም አንስተን ወደ ታክስ ክሬዲት ተመሳሳይ ጥያቄዎችን ብትመልስልን ደስ ይለኛል። ቴንክ ዩ ኪዲ፣ ጥሩ ጥያቄ ነው እና ሁለቱን ነገሮች የተረዳ ሰው ታክስ ላይ ጥሩ አንደርስታንዲንግ አለው ማለት ነው። ታክስ ዲዳክሽን ማለት
ገንዘባችን ወደ ታክስ ካልኩሌሽን ከመግባቱ በፊት የሚቀነስልን ገንዘብ ማለት ነው። ለምሳሌ ኢለስትሬሽን ኤግዛምፕል ልስጥሽ። አንድ ሰው 50 ሺህ ዶላር ቢሰራ ሰልፍ ኢምፕሎይ ሆኖ ያንን ስራ ለመስራት 10 ሺህ ዶላር መኪናው ላይ ነዳጅ፣ ለመኪና ኢንተርስት፣ የተለያዩ ነገሮች ቢከፍል፣ ለስልክ ለኮምፒውተር ያወጣው የተለያዩ ወጪዎችን ቢከፍል 20 ሺህ ዶላር ተደምሮ እነዚህ ዲደክሽን ይባላሉ ማለት ነው። ገና ታክሱን ካልኩሌት ከማድረጋችን በፊት የሚቀነስለት ገንዘብ ማለት ነው። ስለዚህ 20 ሺህ የተለያዩ ወጪዎች ካወጣ ወደ ታክስ ካልኩሌሽን የሚገባው 30 ሺህ ነው ማለት ነው፣ ቀሪው ነው። ታክስ ዲደክሽን ማለት ታክሳችን ገና ካልኩሌት ከመደረጉ በፊት የሚቀነስልን ገንዘብ ነው ዲደክሽን ማለት። ዲደክሽን በጣም ብዙ ጥቅም አለው። ለምሳሌ ያው ብዙ አይነት ዲደክሽኖች አሉ፣ እንደ ቢዝነሱ ሁኔታ እንደ ቢዝነሱ ኔቸር። ዲደክሽን አንዳንዴ በአንድ ድንጋይ ሁለት ወፍ የሚሆንበት ሲቹዌሽን አለ። ዲደክት ስናደርግ ገቢያችን ይቀንሳል። ገቢያችን ሲቀንስ ደግሞ የተለያዩ ክሬዲቶችን ኳሊፋይ እናደርጋለን። እርንድ ኢንከም ክሬዲት፣ ቻይልድ ታክስ ክሬዲታችን፣ ኤዱኬሽን ክሬዲታችን፣ የተለያዩ ክሬዲቶችን ኳሊፋይ የምናደርግበት ሲቹዌሽን አለ ማለት ነው። አይሬስ ባይ ዋን ጌት ዋን ፍሪ አለው ማለት ነው። በዚህ አይነት ሲቹዌሽን ዲደክሽን ሞር ስናደርግ ኢንከማችን ዝቅ ስለሚል የተለያዩ ክሬዲቶችን ኳሊፋይ እናደርጋለን። ክሬዲት ማለት ደግሞ ቀጥታ ዶላር ቱ ዶላር ታክሳችን ነው የሚያጠፋልን። ለምሳሌ አንድ ሰው በአመት 50 ሺህ ዶላር ሆኖ ኢንካሙ 5 ሺህ ዶላር ታክስ ከፍሎ ከሆነ ክሬዲት ካገኘ ልጆች ካሉት ለምሳሌ 2 ልጆች ቢኖሩት ያን 5 ሺህ ዶላር ይመለስለታል። ፐር ልጅ 2200 ዶላር ያገኛል። በአንድ ልጅ 2200 ዶላር የሚያገኝ በአመት የከፈላት 5000 ዶላር ትመለስለታለች ማለት ነው። ዶላር ቱ ዶላር የከፈለውን ታክስ ያጠፋለታል ማለት ነው። ክሬዲት ከታክሳችን ላይ ያለ ነገር ነው። ክሬዲት ሁለት አይነት ክሬዲት አለ፣ ሪፈንደብል ኤንድ ነን ሪፈንደብል የሚባል። ሪፈንደብል ታክስ ከፈልንም አልከፈልንም የሚመለስልን ገንዘብ ነው። ለምሳሌ ሪፈንደብል አንድ ተማሪ ከሆነና አንድ ኮሌጅ ውስጥ ካለ አሜሪካን ኦፖርቹኒቲ ክሬዲት የሚባለው ሪፈንዴብል ነው። ታክስ ከፈለም አልከፈለም ታክስ ፋይል ካረገ የሚያገኘው ክሬዲት ነው። ቀሪው 1500 ግን ታክስ ከፍሎ በየፔቸኩ ታክስ ከፍሎ ከሆነ ነው የሚመለስለት። ምክንያቱም ያ 1500 ነን ሪፈንዴብል ነው። ታክስ ከከፈለ ብቻ ነው የሚመለስለት። 1000 ዶላሩ ግን አሜሪካን ኦፖርቹኒቲ ክሬዲት ሪፈንዴብል ክሬዲት ነው። ከፈለም አልከፈለም ታክስ ፋይል እስካረገ ድረስ ይመለስለታል ማለት ነው። ሌላ ምሳሌ ለመስጠት ለምሳሌ አዶፕሽን ክሬዲት የሚባል አለ። ሌላ ሀገር ለምሳሌ ኤርትራ ወይም ኢትዮጵያ ልጅ አዶፕት አድርገን ብናመጣ ወደ 17200 ዶላር ክሬዲት አለ። ይህ ማለት ግን አንድ ልጅ አዶፕት አድርገን ስናመጣ 17000 ይመለስልናል ማለት አይደለም። ሁኔታዎች አሉ። ከ17000 ውስጥ 5000 ሪፈንዴብል ነው። ምን ማለት ነው? ታክስ ከፈልንም አልከፈልንም ይመለስልናል። ሌላው ግን ነን ሪፈንዴብል ነው። ምን ማለት ነው? አመቱ ሙሉ ምናልባት 17000 ብር ታክስ ከፍለን ከነበረ በየፔቼኩ ያንን ያስመልስልናል እንጂ እንዳለ 17000 ይሰጠናል ማለት አይደለም። ይህን ሁለቱን ነገሮች መረዳት አለ። አሁን ብዙ ጊዜ የተለመዱ ነገሮች አሉ። እንዴ 2 ልጅ አለኝ ፐር ልጅ 2200 ነው ማገኘው 4000 አገኛለሁ ብለው የሚመጡ አሉ። የቻይልድ ታክስ ክሬዲት ፓርሻሊ ሪፈንዴብል ነው፣ ሙሉ አይደለም የሚሰጠን። ምን ማለት ነው? 2200 ዝም ብሎ ባይ ዲፎልት የሚሰጥ አይደለም። አንደኛ ኢንከም ያስፈልገናል። ሁለተኛ ታክስ ከከፈልን ነው ሙሉ 2200 የሚሰጠን። ምንም ታክስ ከሌለን የሚሰጠን ፓርሻሊ ነው። ወደ 1700 አካባቢ በየአመቱ ይለያያል፣ ግን ወደ 1700 አካባቢ ነው የሚሰጠን ማለት ነው። ሪፈንዴብል ነን ሪፈንዴብል የሚባሉትን ክሬዲቶች አንደርስታንድ ማድረግ አለብን። ይሄ ጀስት ባይ ዲፎልት ልጆች አሉኝ በቃ ይሄ ነው ካልኩሌት የማገኘው ይሄ ነው፣ ባለፈው ታክስ የሰራልኝ ሰውዬ እኮ ይህን ነው የሰጠኝ። ብዙ ጊዜ የተለመዱ ነገሮች አሉ ላይ
በየዓመቱ የማገኘው ሪፈንድ ተመሳሳይ ነው። ብዙ ሪፈንድ ማግኘት ማለት በቃ ዊን እንደሆነ አሸናፊነት እንደሆነ የሚያስቡ የተለመዱ ነገሮች አሉ እና ክሬዲት እና ዲደክሽን ዲፈረንሳቸው ይሄ ነው። መልካም፣ ኪዲ በጣም አመሰግናለሁ። አሁን ሁለት አይነት የታክስ አይነቶችን እንመልከት። የመጀመሪያው ደብሊው ቱ ይባላል። የሁለተኛው ደግሞ 1099 ወይም 1099 ይባላል። እነዚህ ሁለት የታክስ አይነቶች ምንድን ነው ልዩነታቸው? ምንድን ናቸው? ሲንገረን። ሁለቱም ያው የዩኤስ የታክስ ፎርሞች ናቸው። ደብሊቱም ሆነ 1099 ደብሊቱ ማለት የአንድ ካምፓኒ ተቀጣሪዎች ነን። ላይክ ያ ካምፓኒ በየሁለት ሳምንቱ በየፔቼኩ ታክስ እየቆረጠ መጀመሪያ ታክስ ነው የሚቆረጥብን። ለእኛ ገንዘቡ ከመድረሱ በፊት ታክስ ይወሰድብናል። ተቀጣሪዎች ነን። ካልኩሌት አድርገው በቃ ይሄን ያህል ክፈል ብለው ለሶሻል ሴኩሪቲ ታክስ፣ ሜዲኬር ታክስ፣ ኢንከም ታክስ፣ ስቴት ታክስ ያለውም ከሆነ ደግሞ ስቴት ታክስ ተቀንሶ ቀሪዋ ገንዘብ ነች ለእኛ ምደርሰን ማለት ነው። ይህ ደብሊቱ ወይም ደግሞ ኤምፕሎይ ነን ማለት ነው የዛ ካምፓኒ። 1099 ሲሆን ግን ሰልፍ ኤምፕሎይ ነን፣ ኮንትራክተር ነን። ሶ የሚሰጠን ገንዘቡ ምንም ታክስ ሳይቀነስ ነው። ምንም ታክስ ሳይቀነስ ይሰጠናል። ገንዘቡን ይዘን እኛ ደግሞ ወጫችን እንቀንሳለን፣ ዲደክሽን እናደርጋለን ማለት ነው። አንድ ስራ ለምሳሌ ኡበር ድራይቨር ከሆነ 50 ሺህ ከሰራ ለመኪና ያወጣው ወጪ፣ ለነዳጅ ያወጣው ወጪ፣ ለኢንሹራንስ ያወጣው ወጪ፣ ለምግብ ያወጣው ወጪ፣ እነዚህ ሁሉ ተቀንሰው መጨረሻ ላይ የምትቀረዋን ገንዘብ ነው ታክስ የሚደረገው ማለት ነው። ሶ ሞር ኮንትሮል አለው፣ ታክሱ ላይ ሞር ኮንትሮል አለው። ሁለቱም የራሳቸው አድቫንቴጅም ዲስአድቫንቴጅም አላቸው። ደብሊቱ ምናልባት ጥሩ የሚሆነው በጣም ብዙ ሪታይርመንት ኮንትሪቢዩት የሚያደርጉ ካምፓኒዎች አሉ። ላይክ እነሱ ጋር ስትሰሪ አንቺ 5% ካረግሽ እነሱም 5% ያደርጉልሻል። ኢንሹራንስ፣ ሜዲካል ኢንሹራንስ ይሰጡሻል። ፔይ ሊቭ ሊኖራቸው ይችላል። የተከፈለሽ ሊቭ የምትወስጅበት ሲቹዌሽን ሊኖር ይችላል። በእንደዚህ አይነት ሁኔታ የተወሰነ ጥቅም ሊኖረው ይችላል። ነገር ግን ታክሳችን ኮንትሮል ለማድረግ የሚመቸው 1099 ነው። ምክንያቱም 1099 ላይ መጀመሪያ ራሳችን ነው የምንከፍለው፣ አይሬስን ከመክፈላችን በፊት ማለት ነው። ሞር ኮንትሮል አለን። ሞር ታክስ ስትራቴጂ ለመጠቀም ይጠቅመናል። ባለፈው ቪዲዮ እንደገለጽኩት በተለይ 2-3 ስራ የሚሰሩ ሰዎች ፕሊስ ደብሊቱ ባያረጉት የተሻለ ነው። አንድ ስራ ደብሊቱ ካረጉ ሌሎችን 1099 ቢያረጉ ዲደክሽኖችን ለማስገባት ወጪዎችን ለማስገባት የተሻለ ነው ማለት ነው። ሶ 1099 ኮንትራክተር ነን፣ ሞር ኮንትሮል ያለን ራሳችን ወጫችን የምናስገባበት ራሳችን መጨረሻ ላይ ታክስ የምንከፍልበት የታክስ ፎርም ወይም ሲስተም ነው ማለት ነው። ኪዲ በጣም አመሰግናለሁ። በባለፈው ቀጣይ የምናነሳው ጥያቄ በባለፈው በሰፊው የተመለከትነው ቢሆንም በድጋሚ ይህንን ማወቁ ትልቅ ጥቅም ይኖረዋል ብዬ ስላሰብኩ ነው። ታክስ ስትራቴጂ እና ታክስ ፋይሊንግ ልዩነታቸው እሱን እንመልከትና ለምንስ ማወቅ አለብን? ማለት ምንድን ነው ማተር የሚያደርግበት ምክንያት? በጣም ወሳኝ ጥያቄ ነው ኪዲ። አሁን አብዛኛው ሰው የሚያውቀው ታክስ ፋይሊንግ ነው። ያው አፕሪል ላይ ነው የሚመጣው። ከጃንዋሪ ጀምሮ እስከ አፕሪል ነው አብዛኛው ሰው ስለ ታክስ የሚያውቀው። ሶ ታክስ ፋይሊንግ ማለት ኢትስ አባውት ዘ ፓስት። ታክስ ፋይሊንግ ላይክ ኢትስ ፔፐር ወርክ ብንለው የተሻለ ነው። ኢትስ ፔፐር ወርክ፣ የሰጣችሁትን ዶክመንት ተጠቅሞ ታክሳችሁን ፋይል የሚያደርግላችሁ ሰው ማለት ነው ታክስ ፋይሊንግ ማለት። ኢትስ ጀስት ሲምፕሊ ፔፐር ወርክ ብንለው ይሻላል። በሆነው ነገር ላይ ባለፈው ነው የሚወስነው። ታክስ ስትራቴጂስት ግን ፕላን ነው የሚያደርገው፣ ስትራቴጂ ነው የሚነድፈው። ምን አይነት ስትራቴጂ? ታክሳችን የሚቀንስልን ስትራቴጂ። ኢንቨስት ስናደርግ እንዴት ኢንቨስት እናደርግ፣ ወጪ ስናወጣ በምን መልኩ ታክስ እንዲያደርግልን እናወጣ፣ ስንሰራ በምን መልኩ እንስራ ታክስ ሴቭ እንዲያደርግልን። ምክንያቱም ታክስ ላይ ገንዘቡን እንዴት ነው የምታገኙ የሚለው ማተር ያደርጋል። በምን መልኩ ነው ያገኘሽው የሚለው ባለፈው ቪዲዮ ገልጨዋለሁ። በምን መልኩ ነው ያገኘነው የሚለው በጣም ወሳኝ ስለሆነ ኮንሱም ስናረግ፣ ሴቭ ስናረግ፣ ኢንቨስት ስናረግ፣ ስናወጣ ወጪ
እንዴት ነው የምናወጣ የሚለውን ስትራቴጂ ነድፎ ወይም ፕላኒንግ ነድፎ በዛ መልኩ መንቀሳቀስ ማለት ነው ታክስ ስትራቴጂ። ታክስ ስትራቴጂ የሚያስፈልገን ከዴሴምበር 31 በፊት ነው የሚያስፈልገን እንጂ ታክስ ፋይል ለማድረግ ከጃንዋሪ ላይ ከሄድን ኦልሬዲ በሆነው ነገር ላይ ምንም ማድረግ በጣም ሊሚትድ ነው ያለን አቅም ማለት ነው። እንደ ታክስ ፋይሊንግ ሀበሻ ሰርቪስ ዊ አር ታክስ ፋይለርስ ዊ አር ታክስ ስትራቴጂስት። በፊት የሚመጡ ከስተመራችን ከዴሴምበር በፊት የሚመጡ ከስተመራችን በጣም ሲግኒፊካንት የሆነ ለውጥ ነው ያለው ታክሳቸው ላይ ማለት ነው። ምክንያቱም ቀድመን ስትራቴጂ ነድፈን ነው በዛ መልኩ ነው እንዲንቀሳቀሱ የምናደርጋቸው። ወጪ ሲያወጡ፣ ኢንቨስት ሲያደርጉ፣ ሲሰሩ በዛ መልኩ ነው የምናሰራቸው። ልዩነቱ ያኛው ፕሮአክቲቭ ነው። ያኛው ታክስ ስትራቴጂ ማክሲማይዝ ያደርጋል፣ ማክሲማይዝ ኤፊሽንሲን ይጨምራል ታክስ ሴቭ ለማድረግ። ታክስ ፋይለር ደግሞ ጀስት የምንሰጠውን ፔፐር ወስዶ ታክሳችን ፋይል ያደርግልናል። ጀስት ፔፐር ወርክ ነው የሚሰራው ማለት ነው። ዳትስ ቢግ ዲፍረንስ። ታክሳችን ላይ የሚፈጥረው ትልቅ ኢምፓክት ነው ታክስ ስትራቴጂስት ነው። መልካም። ስለ ታክስ ስትራቴጂ ስናነሳ አንተን ባለፈው ያነሳቸው ፕሬዚደንት ዶናልድ ትራምፕ ከኛ በላይ እጥፍ ሚሊዮነር ሆነው እያለ ከኛ በታች ብዙዎቻችን መልሱ ከተባል ነው $700 እንደከፈሉ በጣም መነጋገሪያ ሆኖ እንደነበር ይታወቃል። ያንንም የተጠቀሙት ታክስ ስትራቴጂ እንደሆነ ነግረህናል። እና ያ የሚያሳየን እንግዲህ ያለ ታክስ ስትራቴጂ ሀብት ወይም ዌልት ቢልድ ማድረግ አይቻልም የሚለውን እስቲ በመጨረሻ እናነሳለን እንደማጠቃለያ። አሁን 401k በጣም በትልቁ በእኛ በሀበሻ ኮሚኒቲ አሁን ጥሩ ግንዛቤ እያገኘ ያለበት ነው። ብዙዎች ኮንትሪቢዩት ያደርጋሉ አውቀው የሚሆን ሳያውቁ ይላል ብዙ ጊዜ አቶ አብነት። ማወቁና ግን የት ላይ ነው ኢንቨስት ማደርገው፣ የታክስ ስትራቴጂው በዚህ ዙሪያ ምንድን ነው የሚለው ደግሞ ትልቅ ቤኔፊት እንዳለው ይሰማኛል። IRA ወይም ደግሞ RRSP ኮንትሪቢሽን አለ እና እስቲ በእነዚህ ዙሪያ ኢንቨስት ማድረጉ ብቻ በቂ ነው ወይስ ሀብትን የሚገነባው ስለ ታክስ በዚህ ዙሪያ ምን ስናቅ ነው? ጥሩ ጥያቄ ነው ኪዲ። አሁን በጣም እኛ ባለፈው ቪዲዮ እንደገለጽኩት ጥናት አድርገናል እና በጣም ብዙ ሰው ፍሪ መኒ እያጣ ነው። ካምፓኒዎች 401k ኮንትሪቢዩት ያደርጋሉ እኛ ካረግን ማለት ነው እና አሁን ለምሳሌ በአመት 50 ሺህ የሚያገኝ ወጣት 5% የሚያረጉለት ወይም 5% የሚያረጉለት ከሆነ እሱ ደግሞ 5% ካረገ ኢትስ አ ሎት ኦፍ መኒ ያንን ገንዘብ ኢንቨስት ቢያደርግ ማለት ነው። ምንድን ነው ጥቅሙ? አሁንም በአንድ ድንጋይ ሁለት ወፍ ነው ይሄ 401k ኮንትሪቢዩሽን ማለት ነው። ለምሳሌ ሃይፖቴቲክ የሆነ ለኢለስትሬሽን ፐርፐዝ 100 ሺህ የሚያገኝ ሰው 401k ኮንትሪቢዩት ቢያደርግ $23,000 አካባቢ ኮንትሪቢዩት ማድረግ ይችላል ማክሲመም በአመት ውስጥ በዩኤስ በ2025 ብንወስደው 25,000 ኮንትሪቢዩት ሲያደርግ ገና ሳያደርግ የሚከፍለው ታክስ ወደ $22,000 ታክስ ይከፍላል 100 ሺህ የሚያገኝ ከሆነ። ይህ $22,000 ሌትስ ሴይ ቴክሳስ ነው የሚኖረው ብንል፣ ስቴት ታክስ የለም ብንል፣ ፌዴራል ኢንከም ታክስ፣ ሶሻል ሴኩሪቲ ታክስ እና ሜዲኬር ታክስ ወደ $22,000 አካባቢ ነው። ይህ ሰውዬ 401k ኮንትሪቢዩት ቢያደርግ ታክሴብል ኢንከሙ ታክስ የሚደረገው ኢንከም ዝቅ ስለሚል የሚከፍለው ታክስ ወደ $14,000 ዝቅ ይላል ማለት ነው። ከ22,000 ወደ 14,000 ይመጣል። ወደ $8,000 ሴቭ አረገ ማለት ነው ሰውዬ። ይህ ሰውዬ ታክሴብል ኢንከሙ ዝቅ ሲያደርግ ደግሞ ሌላ የሚያገኛቸው ክሬዲቶች አሉ። ቅድም ያልኩት እርንድ ኢንከም ክሬዲት ኳሊፋይ ሊያደርግ ይችላል ልጆች ካሉት ብዙ ኤዱኬሽን ክሬዲት ኳሊፋይ ሊያደርግ ይችላል። 401k ኢትስ ቢልዲንግ ዌልስ። ሌላኛው ጥቅሞ ደግሞ ታክሳችን ዝቅ ያደርግልናል። አሁን ገንዘቡ የኛው ነው፣ ያለ ታክስ ያድርግልናል። በኋላ ሪታየር ስናደርግ ከ59 ዓመት ተኩል በኋላ ስናወጣው ያነ የታክስ ብራኬታችን ዝቅ ስለሚል ሚኒመም ታክስ ዝቅ ያለ ታክስ ነው ማለት ነው የምንከፍለው። ገንዘባችን ያድጋል። በዛ ላይ ደግሞ የቀጣሪዎችን ኮንትሪቢዩሽን እናገኛለን ማለት ነው። በጣም ሃይሊ ሪኮመንድ ማድረገው ቀጣሪዎች ኮንትሪቢዩት የሚያደርጉ ከሆነ ማንኛውም ተቀጣሪ
401k ላይ ኮንትሪቢዩት ቢያደርግ የተሻለ ነው። ምክንያቱም ሶሻል ሴኩሪቲ ላይ ዲፔንድ መሆን አስተማማኝ አይደለም። ምናልባት በሌላ ቪዲዮ እንመጣበታለን። የዩኤስ ገቨርንመንት ናሽናል ዴት ወደ 37 ትሪሊየን ዶላር ደርሷል። ከ20 ከ30 ዓመት በኋላ ሶሻል ሴኩሪቲ ላይ ብቻ ዲፔንድ ማድረግ በጣም ሪስኪ ነው የሚሆነው። ገቨርንመንት ከፍተኛ ኢንተርስት እየከፈለ ነው። ከ20 ከ30 ዓመት በኋላ ሶሻል ሴኩሪቲ አገኛለሁ የሚለው ሀሳብ ሜቢ ኢሉዥን ነው የሚሆነው። 401k አትሊስት ቀጣሪዎች የሚያደርጉልን ከሆነ የእነሱንም ገንዘብ እናገኛለን፣ ገንዘባችን ያድግልናል። አሁን ደግሞ ታክሳችን እንቀንሳለን። እንደዚ አይነት ዘርፎ ብዙ ጥቅሞች አሉት። አርኤስኤስፒም ዘሴም ነው፣ ዘሴም አይዲዮሎጂ ነው ያለው ካናዳ ለሚገኙ ተመልካቾቻችን ማለት ነው። በጣም ትልቅ ክፍተት ነው የምናየው። ማንኛውም የሀበሻ ኮሚኒቲ ኢንቨስትመንት ላይ ቢሳተፍ ጥሩ ነው። እንደው 401k ከሱ አልፎ ሌላም ኢንዴክስ ፈንድ፣ ሚቹዋል ፈንድ፣ ኢቲኤፎች ላይ ኢንቨስት ቢያደርጉ ሰጀስት እናደርጋለን፣ ባለሙያ በማማከር ማለት ነው። ቴንክ ዩ ኪዲ፣ በጣም እናመሰግናለን። በዚህ ዙሪያ ያው ሌላ ጊዜ እንዳልከው ሰፋ ያሉ ነገሮች ይኖሩናል። ስለ ኢንቨስትመንትም በየሳምንቱ የምናቀርበው ከአቶ አብነት ጋር ፕሮግራም አለ። እሱንም ኮንታክት ልታደርጉ ትችላላችሁ። በዚህ ዙሪያ ላይ ጥያቄ ያላችሁ ቅድም ስታነሳ ዲሴምበር 31 በፊት የሚመጡ ክላይንቶቻችን በጣም ብዙ ቤኔፊት ነው የሚያገኙት ታክስ ፋይል ከማድረጋቸው በፊት። ለምን ሰርገኛ መጣ በርበሬ ቀንጥሱ ነገር እንዳይሆን፣ ልክ ታክስ ሲደርስ ከመንደፋደፍ ምንድን ክሌም ላድርግ መልስ ልባል ነው ብዙዎቻችን የምናደርገው ነገር ነው። ለምን አመታቱን እንዘናጋለን ረጅም ስለሚመስለን። ነገር ግን ከዚህ ከዲሴምበር ፈርስት በፊት የሚመጡ ሰዎች ቤኒፊት ጥሩ ያገኛሉ ብለሃልና እስቲ በትንሹ እንደው ቢያንስ 3ቱን ነገሮች ንገረንና ምን አይነት ቤኒፊት ነው የሚያገኙት? ዲሴምበር 31 በፊት የሚመጡ ሰዎች አንደኛ የስራውን ስትራክቸር አንደርስታንድ እናደርጋለን። ምን አይነት ስራ ነው የሚሰሩት? ለምሳሌ ደብሊቱ ሰራተኛ ከሆነ አንድ ሰው የሚያገኘውን ኢንከም ስቲሜት ስለምናደርግ ምን አይነት ሁኔታዎች ናቸው ታክስ የሚያደርጉለት፣ 401kውን ማክስ እንዲያደርግ ሪኮመንድ እናደርገዋለን። ሌላ ሳይድ ቢዝነስ ካለው እንዴት አድርጎ መጠቀም እንዳለበት፣ እንዴት አድርጎ ወጪ ማውጣት እንዳለበት፣ ቤት የመግዛት ፕላን ካለው በምን መልኩ ነው መሆን ያለበት የሚለውን ሰጀስት እናደርገዋለን። ታክሱን በሚያደርግ መልኩ ገንዘቡን እንዲጠቀም፣ ገንዘቡን ሴቭ እንዲያደርግ እንመክረዋለን ማለት ነው። ቻርቲ ኮንትሪቢዩት የሚያደርግ ሰው ከሆነም ቀድሞ ከዲሴምበር 31 ኮንትሪቢዩት እንዲያደርግ እንመክረዋለን ማለት ነው። ቢዝነስ ኦነር ከሆነ ደግሞ ምን አይነት ነገሮችን ነው ሪከርድ ማድረግ ያለበት ሚለውን ሪኮመንድ እናደርገዋለን። ዶክመንት ማድረግ ያለበት ነገር፣ ወጪ አወጣጡ ምንድን ነው፣ በምን መልኩ ነው የሚያወጣው፣ ቢዝነሱን ኤክስፓንድ ሲያደርግ በምን መልኩ ነው ኤክስፓንድ እያደረገ ያለው፣ ታክስ በሚያደርግ መልኩ ነው ወይስ በማያደርግ መልኩ ነው። ኢንከም ታይሚንግ የምንለው ስትራቴጂ አለ። ለምሳሌ አንድ ሰው ዲሴምበር ላይ የሆነ ኮሚሽን የሚያገኝ ከሆነ እና በዛ ዓመት በጣም ብዙ ገንዘብ ሰርቶ ከሆነ ዲሴምበር ላይ የሚያገኘውን ኢንከም ወደሚቀጥለው ዓመት ማሸጋገር ይቻላል። ኖ በዚህ ወር አትክፈሉኝ፣ ጃንዋሪ ላይ ክፈሉኝ ማለት ይቻላል። ይሄኛው ታይም ሽፍቲንግ ስትራቴጂ ነው። ሌላው ኢንከም ሽፍቲንግ ስትራቴጂ የምንላቸው የተለያዩ ስትራቴጂዎች አሉ፣ እኛ ጋር ሲመጡ ሪኮመንድ የምናደርጋቸው ማለት ነው። ሁሉም ኢንከም ታክስ አይደረግም ኪዲ። በነገርሽ ላይ የዚህ ቤስት ኤግዛምፕል ኢለን መስክ ነው። ኢለን መስክ የቴስላ ሲኦ ነው እና የቴስላ ቦርድን ምን አላቸው? ደሞዝ አትክፈሉኝ፣ እኔ እንድከፍሉኝ የምፈልገው ሼር ነው፣ የቴስላ ሼር ነው የምትሰጡኝ። ደሞዝ ከከፈሉት ሚሊየን ነው፣ ኦልሞስት ወደ ከ37% በላይ ታክስ ሊከፍል ነው። ሼር ከሰጡት ግን ሼሩ ታክሴብል አይደለም። እስካልሸጠው ድረስ ገንዘቡ ያድጋል። ገንዘቡ ያድግለታል፣ እሱ ግን የለውም፣ ላይክ እርንድ ኢንከም የለውም ማለት ነው። የሀብታሞች ስትራቴጂ እርንድ ኢንከም አለማግኘት ነው፣ ፓሲቭ ኢንከም ማግኘት ነው የእነሱ ስትራቴጂ ማለት ነው። ገንዘቡ ያድግለታል፣ ግን ሲበደር ግን ይሰራል። ትዊተርን ሲገዛ ሂዶ ሄይ ገንዘብ ፈልጋለሁ አበድሩኝ አላቸው ባንኮቹን። ምን ይዘን ነው የምናበድረ? ዩ ሲ ማይ ሼር አይ ሃቭ ቴስላ ሼርስ ቢሊየንስ ኦፍ ዶላርስ ሂር። እንደ ኮላተራል አሲዞት ብር ይበደርበታል፣ ነገር ግን አይሸጠውም።
ብር ሲበደር ደግሞ ያ የተበደረው ገንዘብ ታክስ ዲደክቴብል ነው። ታክሱ ላይ ኢንተርስቱ ይወጣለታል ማለት ነው። ሶ አሁን ዕዳውን ሌቨሬጅ እያደረገው ነው። ባይዘው ዕዳ የሚባለው ለድሃ ሲሆን ነው። ለሀብታሞች ሲሆን ሌቨሬጅ ነው የሚሉት እነሱ። ሂዝ ሬዚንግ ካፒታል ሂዝ ሌቨሬጂንግ ነው የሚሉት። ለድሆች ሲሆን ዴት ይሉታል። ለምን? ድሆች ተበድረን የምንገዛው ልብስ፣ ጫማ፣ መኪና አሴት ሳይሆን ሊያቢሊቲ ስለሆነ ማለት ነው። አሴት አይደለም የምንገዛው፣ የሚያሳድገንን ነገር አይደለም የምንገዛው። ሶ ኢለን መስክ እነዚህ በማድረግ ገንዘቡን ያሳድጋል። እሱ ግን ገንዘቡን ይበደርበትና ሌላ ሌቨሬጅ ያደርገዋል። ኢንተረስቱን ደግሞ ታክስ ዲደክቴብል ያደርገዋል። ሶ ኢንከም ሽፍቲንግ ስትራቴጂ፣ ኢንከም ታይሚንግ ስትራቴጂ እና የተለያዩ ስትራቴጂዎችን በመጠቀም ታክሴብል ኢንከማቸውን ታክሴብል ኢንከም ማለት ታክስ የሚደረገውን ገንዘብ ኢንከማቸውን አይደለም የምንቀንሰው፣ ታክስ የሚደረገውን ኢንከም ነው የምንቀንሰው። ሰው ከዲሴምበር 31 በፊት የሚመተው ስለ ታክስ ስትራቴጂ ኮንሰልት የሚያደርጉን ሰዎች ካሉ ሀበሻ ሰርቪስ ዶት ኮም ላይ ቪዚት አድርገው ስልካችን አለ፣ አገልግሎታችን ማግኘት ይችላሉ። ቅድም አንስተኸዋል ስለ ታክስ ሪፈንድ። በእኛ ኮሚኒቲ እንደ ጃክፓት እንደመታ ወይም ሎተሪ እንዳሸነፍክ ነው የሚቆጠረው በየዓመቱ ብዙ ታክስ ከተመለሰልን። ግን እንደ ባለሙያ አንድ ሰው ታክስ ተመለሰለት ማለት ምን ማለት ነው? ያ ሰው ብዙ ሰርቷል ማለት ነው? ብዙ አልሰራም ማለት ነው? ስንመለከተው ራሱ ማሸነፍ ነው ታክስ ማስመለስ ወይስ ስለኛ ምን ይናገራል? ብዙ ታክስ ሲመለስልን በራሱ ብዙ ታክስ የሚመለስልን የተለያዩ ምክንያቶች ሊኖሩ ይችላሉ። ነገር ግን ብዙ ታክስ ተመለሰልን ማለት ታክሳችን በትክክል ተሰርቷል ማለትም ላይሆን ይችላል። ገንዘባችን ላይሬስ ያለምንም ኢንተረስት እየከፈል ነው ነበር ማለት ነው። አሁን ብዙ ሰው ዋው ይሄ ታክስ ባለሙያ ብዙ አስመለሰልኝ የሚሉ ላይክ እንደ ፕራውድሊ ያወራል ብዙ ሰው። ነገር ግን ኤቭሪ መንዝ ፔቸካችን ላይ የተወሰደብን የነበረ ገንዘብ አለ ማለት ነው። ሰው አንደኛው ምክንያት ይሄ ነው። ብዙ ገንዘብ ስለተወሰደብን ነው ብዙ ሪፈንድ ያገኘ ነው። ሌላኛው ትክክል ነው ማለትም አይደለም። አሁን ቅድም ባልኩሽ መልኩ ታክስ ኢንቬዥን የሚሰሩ የታክስ ባለሙያዎችን ተጠቅመው ብዙ ሪፈንድ የሚያገኙ ሰዎችም አሉ። ያም ደግሞ ትክክል ነው ማለትም አይደለም። ሌላው ብዙ ጊዜ በጣም የተለመደ ታክስ ፕሪፔረሩ ታክሳቸውን ኮንትሮል የሚያደርግ የሚመስላቸው ሰዎችም አሉ። ላይክ ከፍተኛም ሲያገኙ ዝቅተኛም ሲያገኙ የታክስ ፕሪፔረሩ ችግር ነው ብለው የሚያስቡም አሉ። እሱም ላይሆን ይችላል። ታክሴሽን በጣም ብዙ ፓራሜትሮች አሉ የምናያቸው ማለት ነው። ብዙ ሪፈንድ ወደ ጥያቄ ሲመጣ ብዙ ሪፈንድ አገኘን ማለት ዋው ታክሳችን በትክክል ተሰርቷል ማለት ላይሆን ይችላል። በየፔይቸኩ በጣም ብዙ ገንዘብ ተወስዶብንም ሊሆን ይችላል። ያለ ኢንተረስት ገንዘባችን እየሰጠንም ሊሆን ይችላል ማለት ነው። ሌላው ደግሞ 1099 ኮንትራክተር ካልሆንኩኝ ደብሊቱ ከሆንኩኝ በቃ ታክስ ፋይልም ማድረግ የለብኝም ብለው የሚያስቡ አሉ። ቅድም እንደገለጽኩት ማለት ነው። ታክስ ሪፈንዴ በየዓመቱ ተመሳሳይ መሆን አለበትም ብለው የሚያስቡ ሰዎች አሉ፣ በተለምዶ ማለት ነው። በዚህ ዓመት ይህን ካገኘው የሚቀጥል ዓመት ዘሴም ነው የሚሆነው ብለው የሚያስቡ አሉ። እነዚህ በተለምዶ የሚሰሩ በቃ ኮሚኒቲ ጀስት ወርድ ኦፍ ማውዝ የሚያደርጋቸው ነገሮች ናቸው መቅረት ያለባቸው ማለት ነው። ሌላ ደግሞ የባህል ታክስ ኤክስፐርቶችም አሉ። ላይክ ምንም በትምህርት ቤት ያልሄዱ ራሳቸውን አፕዴት የማያደርጉ በቃ እንተናጋ ነው የሚሰራልኝ ተብሎ የኮሚኒቲ የልምድ ባለሙያ ማለት ነው። ምንም ስለ አይሬስ ታክስ ኮድ ምንም መረጃ የሌላቸው ባለሙያንን ብለው የሚያስቡ ሰዎች አሉ። በጣም ብዙ ጥቅሞችን የሚያስቀሩ ለታክስ ፔሩ ማለት ነው። እንዲህ አይነት ነገሮችን መቅረፍ አለብን። አዌርነስ በጣም ወሳኝ ነው። ለማወቅ በጣም ኢንቨስት ማድረግ አለብን። ኮሚኒቲያችን በጣም ማወቅ፣ ቅድም እንዳልሽው ያለ ታክስ ኢንፎርሜሽን ያለ ታክስ እውቀት ምንም ገንዘብ ማፍራት አይቻልም። መጀመሪያ አንድ ቢዝነስ ውስጥ ያለ ሰው ኢንቨስትመንት ውስጥ ያለ ሰው አንደርስታንድ ማድረግ ያለበት ታክሴሽንን ነው። ስደተኛው ማህበረሰብ በተለየ መልኩ ቻለንጅ ፌስ የሚያደርግበት ሁኔታ አለ ስለ ታክስ ሲነሳ። በዛውም አያይዘ አይቲአይኤን እና ኤስኤስኤን ቻለንጆች የሚባሉትንም ጨምረ ምንድናቸው እነዚህ? ሁለተኛም ደግሞ
ፔናሊቲም ሊኖራቸው ቅጣት ሊኖራቸውም ይችላል ባለማወቅ እና ቅጣቱንስ እንዴት ማስወገድ እንችላለን የሚለውን እና የተለየ ችግር እንደ ስደተኛ የሚገጥመን ምንድን ነው የሚለውን እስቲ ንገረን። ባለፈው ትንሽ ለማንሳት ሞክረናል እና ያው ወደዚህ ሀገር ስንመጣ በቃ ስለ ታክስ ማወቅ አለብህና እዚህ ትምህርት ቤት ግባ ብሎ የሚያስገባን ሰው የለም እና ፍሮም ስክራች ነው የምንጀምረው። አንደኛው ኢሚግራንት ላይ በጣም ብዙ ጊዜ የምናየው ቅድም እንደገለጽኩት ፋይሊንግ ስታተስ ፋይሊንግ ስናደረግ በጣም ኮንፊውዥን አለ። አንድ አገር ቤት ሚስት ወይም ባል እያላት ሲንግል ብሎ ፋይል ማድረግ አንደኛው በጣም የምናየው ችግር ነው። ይሄ የሚሆነው አይቲኤን አንድ ሰው ሶሻል ሴኩሪቲ ከሌለው አይቲኤን ኢንዲቪጁዋል ታክስ አካውንት ሰምቲንግ ማለት ነው። አይቲኤን ማለት ሶሻል ሴኩሪቲ ለሌለው ሰው የሚሰጥ ኮድ ማለት ነው። ልክ እንደ ሶሻል ሴኩሪቲ የሚያገለግል ኮድ ያንን ፋይል አድርገን ነው ሜሪድ ብለን ፋይል የምናደርግላቸው እኛ። አይቲኤን እንዴት እንደሚወጣ አብዛኛው ታክስ ኤክስፐርት ነኝ የሚል ሰው አያውቅም። ፕሮሰሱም አይረዱትም። እንደዛ ብሎ ሰጀስት የሚያደርጋቸውን ባለሙያም የለም። አሁን በቅርቡ ነው እኛ ሚዲያ ላይ ማውራት ከጀመርን በኋላ በጣም ብዙ ሰዎች ይህን የተረዱ እያገዝናቸው ያለው ማለት ነው። ይህኛው ኮንፊውዥን ነው፣ የፋይሊንግ ስታተስ ኮንፊውዥን። ሜሪድ ማድረግ ሲገባው ሲንግል ይላል። አንድ ሰው አብሮት እያለ የሚያግዘው ዲፔንዳንት የሆነ ወይም ከሱ ጋር አብሮ የሚኖር ሰው እያለ ሄድ ኦፍ ሃውስሆልድ የሚባል ስታተስ አለ። ሄድ ኦፍ ሃውስሆልድ ብሎ ፋይል ማድረግ እየቻለ ሲንግል ብሎ ያደርጋል። ለምሳሌ እናቱ ከሀገር ቤት መጣ ከእሱ ጋር ነው ያለችው፣ ወይም አባቱ ከሀገር ቤት መጥቶ እሱ ጋር ነው ያለው። ሄድ ኦፍ ሃውስሆልድ የሚባለውን ስታተስ ኳሊፋይ ማድረግ እየቻለ ሲንግል ይላል። አሁን አንድ ታክስ ባለሙያ ጋር ስንሄድ እናትህ አብራህ ነው የምትኖረው ወይስ አባትህ አብሮት ነው የሚኖረው ብሎ አይጠይቀውም። የታክስ ባለሙያ የሚሰጠውን ዶክመንት ወስዶ ነው ሰርቶ የሚሰጠው ሲንግል ብሎ ማለት ነው። ማህበረሰቡ ማወቅ አለበት። እናት አባት ወይም ደግሞ ሌላ ዲሴብልድ የሚሆነ ሰው ስፔሻልን የሚያስፈልገው የሚሆነ ሰው አብሮት ካለ ፋይሊንግ ስታተሱን ሊቀይረው እንደሚችል ተጨማሪ ገንዘብ ሊያመጣለት እንደሚችል መረዳት አለበት ማለት ነው። እና ቅድም ያልኩት ችግር ይሄ የልምድ የታክስ ባለሙያ በተለምዶ የምናሰራው ነገር ይሄ ኮሚኒቲ ታክስ ፕሪፔር እንላቸዋለን። ያለ እውቀት የሚያሰሩ በጣም ብዙ ሰዎች አሉ። ራሳቸውም ሰርተው በጣም ራሳቸው የሚሰሩ ሰዎች አይሬስ ያጠናው ጥናት ከ2000 እስከ $6000 ሚስ ያደርጋሉ ይላል በአመት ውስጥ በተለያዩ ምክንያቶች የተለያዩ ክሬዲቶችን ስለማይጠይቁ ማለት ነው። ሞር ኮምፕሌክስ ሲሆን ክሌም ከማድረግ ይተውታል። ክሬዲቱን ሳይጠይቁ ይተውታል፣ ኮምፕሊኬትድ ስለሚሆንባቸው ማለት ነው። እንዲህ አይነት ነገሮችን ብዙ ጊዜ ኢሚግራንት ኮሚኒቲ ያልተለመዱ ናቸው። ታክስ ስትራቴጂ የማውራት ባህሪ የለም። በትንሽ ገንዘብ በ150 ብር ኮንሰልቴሽን አግኝቶ ታውዘንድስ ኦፍ ሴቭ ማድረግ ይቻላል። ያ ባህል የለም እኛ ኮሚኒቲ ጋር ማለት ነው። እንዲህ አይነት ነገሮችን ከቀረፍን በአመት ከታክሳችን ሌላ ተጨማሪ $2000-3000 ብናገኝና ያንን ኢንቨስት ብናረገው ዌልዝ ቢውልድ ማድረግ እንችላለን። ኪዲ እንደ ታክስ ባለሙያ ብዙዎቻችን ያው ወረቀት ላይ ችግር አለብን። ለእናንተ በደንብ አድርገን ከመጀመሪያው ተዘጋጅተን ፕሪፔር አድርገን ካመጣንላችሁ የሚመለስልንም ካለ ወይም መመለስ ያለብን ብዙ ከተጠየቅን ያንን ለማስቀነስ ለእናንተ ስራው ቀላል ነው የሚሆነው። ስለዚህ ብዙ አይነት ሰዎች እንደሚያጋጥሙትና እንደ ባለሙያ ምን አይነት ቲፕ ትሰጠናለህ? ለምሳሌ እንዴት አድርገን ዶክመንቶችን ኪፕ አፕ እናድርግ? አንዳንድ ሪሲቶች በነገራችን ላይ ከለራቸው ሁሉ ይለቃሉ ስታስቀምጣቸው። ከታዘብኩት ከራሴ ነው። ስለዚህ ዶክመንት አቀማመጥ እንዴት ነው? እስቲ ለታክስ እስቲ ንገረን የሚጠቅመን ነገር። ሰው አዌር የሆነ ሰው ምን አይነት ዶክመንቶች ሴቭ ማድረግ እንዳለበት ይረዳል። ፍላጎት ላይ ካለ መጠየቅ ላይ ካለ ምን አይነት ዶክመንቶች ናቸው ለታክስ የሚጠቅሙ የሚለውን ስለሚረዳ ሴቭ ማድረግ ይችላል። ለምሳሌ ትራቭል ሲያደርግ ቅድም እንደገለጽኩት ቫኬሽን አይልም። ትራቭል ፎር ወርክ ትሪፕ ሰምቲንግ ነው የሚለው። ትኬቱን በቢዝነስ አካውንቱ ይገዛል። ኢቭን ባንክ አካውንት ላይ ያለው ትራንዛክሽን ከቢዝነስ አካውንቱ ስለሆነ እሱን መያዝ ራሱ በቂ ሊሆን ይችላል። ሪከርድ ነው። ሪሲቶችን ምናምን ከያዘም ጥሩ ነው።
ነገር ግን ምግብ ሲበላ ምግብ ራሱ ዲቴክቴብል ነው፣ የራሳቸው ቢዝነስ ያላቸው ሰዎች ማለት ነው። ከሆቴል ሲፈርም ተጨማሪ ኮፒዎችን መያዝ ይችላል። ለቢዝነሱ የሆነ ነገር ሲያደርግ ይይዛል ዶክመንት ማለት ነው። ነዳጅ ሲሞላ ባንክ ትራንዛክሽኑ ላይ ያገኘዋል። እንዲህ አይነት ወጪዎችን በዛ ላይ ደግሞ ፍሪ አፖች አሉ፣ ኩክ ቡክ ነፃ የሆኑ አፖች አሉ ስልክ ላይ ሪከርድ የምናደርግ እንዳይጠፋብን ማለት ነው። ወጪና ገቢን ሪከርድ የምናደርግባቸው የተለያዩ አፕሊኬሽኖች አሉ። ሰርች ብናደርግ በእንደዚህ አይነት አፕሊኬሽኖች ወጫችንም ገቢያችንም ትራክ ማድረግ እንችላለን። ሪሲቶችን መያዝ እንችላለን። መጻፍ እንችላለን። ወረቀት ላይ የሚቀለን ሰዎች ከሆነ ደግሞ በዚህ ቀን ታይም ስታምፕ አድርገን እንዲህ አድርገን እንዲህ አይነት ወጪ አውጥቻለሁ ለቢዝነሴ ብለን ሪከርድ ማድረግ እንችላለን። አሁን ቅድም እንዳልኩሽ ታክስ ፋይል ስናደርግ አንጠየቅም። እንዲህ አይነት ሪከርዶችን የምንጠየቀው ኦዲት ስንደረግ ነው። ዳገቱ ላይ ነው ሰው የሚጠፋው እና እንዲህ አይነት ቻለንጆች እንዳይገጥሙን ሪከርድ ማድረጎች፣ ሪሲቶችን መያዝ ባንክ አካውንታችን ላይ እንደ አንድ መረጃ ስለሚታይ ስቴትመንታችን እነዚህ አይነት መረጃዎችን መያዝ በጣም ይጠቅመናል ማለት ነው። በነገራችን ላይ እኔም ላስት ይር ዶኔሽን የሰጠውበትን ፋይል አድርጌ በወቅቱ አላስገባሁትም ነበረ። ሲአርኤ ደብዳቤ ልኮ መረጃውን እንፈልገዋለን ብለው፣ ነገር ግን በቀላሉ ዶኔት ካረኩበት ቦታ ማውጣት ስለምችል የነበረውን ልኬላቸው ነገሩ ተፈቷል። ስለዚህ ባይኖር ኖሮ ግን እንዳልኩት ዝም ብዬ ለማስቀለል ቢሆን ኖሮ ያስገባሁት ይመጣሉ ለማለት ያክል ነው። አንዳንድ ጊዜ አይጠይቁ ምናምን የሚሉ ዝም ብሎ የማያውቁ ሰዎች ስለሚመክሩ ጥንቃቄ እንድናደርግ ነው። ቅድም በጣም ወሳኝ ነገር አንስተሃል። ብዙ የሀበሻው ኮሚኒቲ የሚጠቀምበትን እናቶችን ወይም የልጆቻችንን አያት በማምጣት ልጆቻችንን እንዲያሳድጉልን እንደ ኬር ጊቨር ወይም እንደ ቤቢ ሲተር እናመጣቸዋለን። ነገር ግን ምናልባት አብዛኛው ሰው ይህንን ላያውቅ ይችላል። ስላነሳኸው ጠቃሚ ነው ብዬም ስላሰብኩኝ ባለፈው እንዳነሳኸው ለምሳሌ ቢዝነስ ያላቸው ሰዎች ትንንሽ ልጆቻችንን ሳይቀር በየወሩ ገንዘብ ትራንስፈር በማድረግ ለምሳሌ ስልካቸውን ልንከፍል እንችላለን። ግን እንደ ቢዝነስ ኤክስፐንስ አንጠቀምበትም። ብዙዎቻችን በቃ ተበልተናል እውነት ለመናገር ታናቅ እና እሱም ከታክስ ስትራቴጂ እንደሆነ አስተምረህናል። አንደኛውም ተጠቃሚ እኔ ነኝ። እናመሰግናለን። ስለዚህ አሁን ደግሞ የእናቶችን አንስተሃል። በጣም የሚገርም ነው። ይሄንን ጭራሽ እኔም አላቅም፣ ብዙዎቹ ያውቃሉ ብዬም አላስብም። የተለየ ኢንካም ያስፈልጋቸዋል ወይ? ሎ ኢንካም ያላቸው ሰዎች ከሆኑስ ያንን የሚያክል ገንዘብ አሁን እንደ ምሳሌ ያነሳኸው አለ $5,000 ወይም ብትሰጧቸው ብለሃል። አንዳንድ ጊዜ ግዴታ ያን ገንዘብ እኮ እነሱ ሰዎች ቤተሰቦቻችንን በመመገባችን ልብስ በመግዛታችን ያ ሁሉ ወጪ ነው እና ምናልባት የሚጠቅም አይነት ለእኛ ኮሚኒቲ በምንረዳው መልኩ ብታስረዳን እስቲ በድጋሚ። ኦኬ፣ በጣም ጥሩ ፖይንት ነው። ለምሳሌ ሌሳይ አንድ እናት ከኢትዮጵያ ወይም ከኤርትራ መጣችና አብራ እየኖረች ነው እዛ ቤት ውስጥ። ባልና ሚስት ስራ ይሄዳሉ፣ ሁለቱም ልጆችን እየያዘች ነው። ቻይልድ ኤንድ ዲፔንደንት ኬር ክሬዲት በሚል ለዚህ ሰው 5,000 ወይም 6,000 10,000 ሊሆን ይችላል ወደ አካውንቷ ማስገባት ይቻላል። ይቺ ሴት ኦልሬዲ እየሰራች ነው ስራው፣ ቻይልድ ኬር እያደረገች ነው። በነገሮች ላይ $5,000 $6,000 ስናስገባላት መረጃ አለን ማለት ነው። ታክሳችን ፋይል ስናደርግ ቻይልድ ኤንድ ዲፔንደንት ኬር ለሚለው የዚችን ሴትዮ ስሟን ጠቅሰን ታክስ ፋይል እናደርጋለን። እሷ ደግሞ ከቻይልድ ኤንድ ዲፔንደንት ኬር ክሬዲት ያገኘው $6,000 ይሄ ነው ብላ በራሷ ታክስ ፋይል ታደርጋለች ማለት ነው። እሷ ምን ጥቅም ታገኛለች? ክሬዲት ታገኛለች። የአይሬስ ክሬዲት 10 ዓመት ኮንቲኔስሊ ካረገች እንግዲህ በእርጅና ላይ ያለውን የሕክምና ወጪ ታውቂዋለች ኪዲ፣ በጣም ከፍተኛ ወጪ ነው። ነገር ግን 10 ዓመት ከሰራን እዚህ ሀገር 40 ክሬዲት አወር ስለሚኖረን ሕክምና በነፃ ታገኛለች ማለት ነው። በዚህ መልኩ መጠቀም ይችላሉ እና እርዳታ ከፈለጉ እንዴት ኢምፕሊመንት እንደሚደረግ እኛ ጋር መደወል ይችላሉ። habeshaservice.com ዌብሳይታችን ላይ ቪዚት ቢያደርጉ ሰርቪሶቻችን ማየት ይችላሉ። ዌር ሃፒ ኤክስፕሌን ለማድረግ ሞር አካሄዱን
ኮንሰልት ለማድረግ ፈቃደኞች ነን ለማለት ነው። በጣም እናመሰግናለን። ሌላ ደግሞ ስለ ኤጁኬሽን ቤኔፊቶች ስታወራ በታክስ ዙሪያ ስለ ተማሪዎች ያነሳህበት ሁኔታ አለ። በካናዳ አንድ ማድረግ የማንችለው ነገር አለ። የግል ትምህርት ቤት ልጆችን ከላክ ታክስ ላይ ክሌም ማድረግ አይቻልም። የአሜሪካንስ ምን ይመስላል? የአሜሪካም የግል ትምህርት ቤት ሳይሆን ክሌም የምናደርገው ቅድም ያልኩሽ እንትኖች አሉ፣ ኮንዲሽኖች። ለምሳሌ ሰመር ካምፕ ብትልኪያቸው፣ አፍተር ስኩል ያው ስራ ላይ ስለሆንሽ አፍተር ስኩል ብትልኪያቸው፣ ደይ ኬር ቢሄዱ ክሌም ማድረግ ትችላለሽ እንጂ አይ ፐብሊክ ስኩል አይመጥናቸውም ፕራይቬት ስኩል ነው የሚማሩ የሚለው አሜሪካም አይሰራም እንደሱ። አስጠኝስ አይቻልም? አስጠኝ አስጠኝም ላይ እንትን መሆን አለበት። አሁን በአሜሪካ ኢንስቲትዩሽን መሆን አለበት የሚያስጠናው ሰው። አሁን ለምሳሌ አፍተር ስኩል ሆኖ ላይክ ጥናት ያለው ከሆነ እና ያው ልጆች መቆያም ስለሌላቸው እዛ የሚሄዱ ከሆነ ሲቹዌሽኖች አሉ ከበር የሚደረግበት ማለት ነው። ክሬዲት የምናገኝበት መንገድ አለ። ግን ፕራይቬት ስኩል ስለሄዱ እሱን ክሌም ማድረግ አንችልም እዚህ አሜሪካን ውስጥ ማለት ነው። አመሰግናለሁ። ያው ውዥንብሮችን ለማጥራት ብዬ ነው። በመጨረሻ ግን እንደ መሰነባበቻ ዋይ ታክስ ስትራቴጂ ማተርስ ፎር ዌልት የሚለውን ብናነሳ ደስ ይለኛል። ታክስ ስትራቴጂ እስካሁን በደንብ ነግረህናል። እንደ ማጠቃለያው ግን እንዴት ነው ማተር የሚያደርገው ይሄ ሀብትን ለመገንባት የሚለውን በድጋሚ ብናነሳው ጥሩ ነው። ለምን ዋናው ከሀገራችን የወጣንበት ምክንያትም ይሄ ነው። የተሻለ ኑሮ ለማግኘት 2 ስራ 3 ስራ ሰርተን ልፍት ብለን ተንገላተን እንዲያልፍ አይደለም ዓላማችን። ሁላችንም ስንወጣ ሀብት ለመገንባት ከራሳችን አልፈን ቤተሰብ ለማሻሻል ነው እና አሁን ደግሞ የተያያዘው ነገር ታክስ ስትራቴጂን አለመረዳት ወደኋላ እንደሚያስቀረን ተመልክተናልና እስቲ ንገረን፣ ምን ያህል ጠቃሚ ነው? እንደምታውቂው የእኛ ኮሚኒቲ የኢሚግራንት ኮሚኒቲ ጠንክሮ መስራት ላይ ችግር የለብንም። በጣም ነው ጠንክረን የምንሰራው። በጣም ብዙ ሰዓት እንሰራለን። ነገር ግን መረዳት ላይ ሲስተማቲክ ኢንቨስትመንት ላይ አይ ቲንክ ጥሩ ግንዛቤ ያለን አይመስለኝም። ታክስ ስትራቴጂ ቅድም እንዳልኩሽ የምንከፍለውን ገንዘብ መቀነስ ማለት ነው። የምንከፍለውን ለአይሬስ የምንከፍለውን ገንዘብ መቀነስ ነው። አይሬስ ሽልማት አይሸልመንም ሞር ስለከፈልን ማለት ነው። አይሬስ የሚለው ስትራክቸር እኔ ባልኩት ታክስ ኮድ ተጠቀሙ ነው እያለን ያለው። አይሬስ የሚለውን ታክስ ኮድ ባለመጠቀማችን ሞር እየከፈልን ነው። ታክስ ስትራቴጂ የሚያደርግልን ሞር እንዳንከፍል ሌጋል መንገድ መጠቀምን ነው ማለት ነው። ሞር አንድ ሰው በአመት ውስጥ 5,000 $10,000 የሚከፍለውን ካስቀረና ያንን 5,000 $10,000 ይዞ ቁጭ ካለ ስቲል አይቀየርም። ያንን 5,000 $10,000 ይዞ ግን ኢንቨስት ካረገው ኢንቨስትመንቶች ላይ ወይም ቢዝነሶች ላይ አንደርስታንዲንግ ካለው ኢንቨስት ካረገው ፋይናንሻል ፍሪደምን ማምጣት ይችላል። ኦቨርኦል ፋይናንስ ጥሩ እውቀት ከሌለው አንድ ሰው ማደግ አይቻልም። ታክስ ስትራቴጂ እውቀት ከሌለው፣ ስለ ኢንቨስትመንት ስለ ቢዝነስ እውቀት ከሌለው አሁን ማደግ አይችልም። ያችን 5,000 $10,000 ማስቀረቱ አይደለም ህይወቱ የሚለውጠው። ያችን 5,000 $10,000 አስቀርቶ ቦታ ከሰጣት ነው ለውጥ የሚያመጣው ያ ሰው ማለት ነው። የሚያድግበት ቦታ ከሰጠው ነው የሚያድገው። ታክስ ስትራቴጂ ግንዛቤ ያለው ሰው ታክሱን ይቀንሳል፣ ኢንቨስትመንቱን ከፍ ያደርጋል፣ ለገንዘቡ ቦታ ይሰጣል፣ መግባት ያለበት ቦታ ያስገባዋል። ከዛ ምን ያደርጋል? ሂ ባይ ባክ ታይም። አሁን ብዙ ጊዜ ሌላ ጊዜ እናነሳዋለን። ብዙ ጊዜ ገንዘብን አንረዳው። የገንዘብ ዓላማው ምንድን ነው ብለን ስንጠይቅ የገንዘብ ዓላማው ባይ ባክ ታይም ጊዜ መግዛት ነው። 16 ሰዓት የሚሰራ ከሆነ 8 ሰዓት እንዲሰራ፣ 8 ሰዓት የሚሰራ ከሆነ 4 ሰዓት እንዲሰራ ማድረግ ነው። የሚፈልጋቸው ቤተሰቦቹ ጋር ሞር ታይም እንዲያሳልፍ ማድረግ ነው። 2-3 ስራ እየሰራ ከሚዳክር ታክስ ስትራቴጂ ተጠቅሞ 2 ስራ ሰርቶ ሌላውን ከቤተሰቦቹ ከልጆቹ ጋር ቢያሳልፍ ሊጠቀም ይችላል። ሪሌሽንሽፕ ጥሩ ይኖረዋል፣ ልጆቹ ጋር አታችመንት ይኖረዋል፣ ጥሩ ልጅ ያሳድጋል፣ ይገነባል ላይፉን ማለት ነው። ታክስ ስትራቴጂ
ሌጋል በሆነ መንገድ የምንከፍለውን ገንዘብ ማስቀረት ፕላን ማድረግ ማለት ነው ኪዲ። እና ለሁሉም ሰው አስፈላጊ ነው። ላይ ሀብታም ለሆኑ ሰዎች አይደለም አሁን እየሰራን ያለ። ሀብታሞች ኦልሬዲ ሳያውቁት ሀብታም አልሆኑ፣ አውቀውታል። ባለሙያ ያላቸው እውቀት መግዛት ይችላሉ። አን ኤዱኬትድ ዋን ነው አሁን በደንብ መስራት ያለብን ማለት ነው። ሰው ታክስ ስትራቴጂ ለሁሉም ኢንዲቪጁዋል ሎው ኢንካምም ሚድል ኢንካምም ላለው ኦልሬዲ ሃየር ኢንካም ያለው አላቸው ስትራቴጂ ብዬ ነው። ለሁሉም ሰው አስፈላጊ ነው ኪዲ። በአጋጣሚ ሀብታም አይኮንም በማወቅ ነው እያልከን ነው። በጣም ዛሬ ከተናገርካቸው ብዙ የሚያስገርሙ እውቀት አዘል ንግግሮች እና መረጃዎች ውስጥ ትንሽ ወገግ የሚያስባለኝ የሚያስባለኝን በመድገም የዛሬን ፕሮግራማችን መጨረስ እንችላለን። ዕዳ ብዙዎቻችንን ቁጭ ብድግ የሚያስደርገን ነገር ነው። በተደጋጋሚ ከአቶ አብነት ጋር በየሳምንቱ የምናነሳውም ነገር ነው። እሱም ሲናገረው ሰምተናል። ነገር ግን አንተ ዛሬ የተናገርከው ነገር ዕዳ የሚሆነው ለድሃ ነው፣ ለእኛ አይነቱ ነው፣ ለሀብታም ግን ላቨሬጅ ነው ብለኸናል። እና ስለዚህ እኛም ዕዳን ወደ ሀብት ወደሚቀይርብን መንገድ እንድንጓዝ ነው እንዲህ አይነት ፕሮግራሞች የምንሰራው። ማስታወሻ ይዛችሁ በትክክል ማዳመጥና ወደ ተግባር ማዳመጥ ብቻ አይቀይርም፣ ወደ ተግባር እንድንሄድ ያስፈልጋል። ይህንን ዛሬን ፕሮግራም ያዳመጠ ሰው ከዛሬ ጀምሮ እያንዳንዱ እኔ እሱ ሲናገር የሰራዋቸውን ስህተትና የከፈልኩትን ታክስ እያሰብኩ ነበረ። በጣም የማዝነው እውነት ለመናገር እና ይሄ ስህተት ግን እንዳይደገም እውቀት ነው ነፃ የሚያወጣንና ይህንን መንገድ ጀምረነዋል። የእናንተ ስራ ምን ማድረግ ነው? ይህን ቪዲዮ ላይክ ማድረግ፣ ኢትዮጵያ ሆናችሁ የምትመለከቱ ካላችሁ አሜሪካና ካናዳ ላሉት ሼር ማድረግ፣ ሁላችሁንም በመተጋገዝ ኮሚኒቲያችንን ማሳደግ ይኖርብናል። ለምን እንደዚህ አይነት እውቀቶች ነው ከሶስት ስራ ድካም አውጥተውን እነሱ በዘረጉልን መንገድ ተጠቅመን ያሰብንበት ቦታ ጤናችን ሳይጓደል ሳንደክም ልጆቻችንን ሚስ ሳናደርግ መድረስ እንችላለን ለማለት ነው። ማለት መመኘት የምፈልገው ይሄንን ፕሮግራም ለሚመለከቱት ሁሉ ዕዳን ለልብስ ሳይሆን ለኢንቨስትመንት ወይም ደግሞ ቢዝነስ ለመክፈት ብቻ እንዲያደርጉት ነው መመኘት የምፈልገው። በጣም ነው የማመሰግነው ዘመን። እኔ በእውነት በአንተ ፕሮግራም በአቶ አብነት ፕሮግራም እንደዚህ ፋይናንስ እንደዚህ ኢንትረስቲንግ ሆኖ አዳምጠዋለሁ ብዬ አስቤ የማላውቀው ነው። በተለይ ደግሞ ስለ ታክስ በጣም እንደዚህ ጥልፍልፍና የሚዞር ነገር ነው። ነገር ግን በዚህ ግልጽ በሆነ ቋንቋችን ስላስረዳህን በጣም ነው የማመሰግነው። ቴንኪዩ ኪዲ፣ በጣም አመሰግናለሁ። ኮሚኒቲውን አድሬስ ማድረግ አንደኛው እንደ ሀበሻ ሰርቪስ ጎላችን ነውና በእውነት ምክንያትም ስለሆንሽን በጣም አመሰግናለሁ። እርዳታችን የሚፈልጉ ሰዎች ካሉ ዌብሳይታችን ሀበሻ ሰርቪስ .com ላይ ያለን። የትኛውም ስቴት ነው እናገለግለው። ያው ቴክሳስ ስላለን ቴክሳስ ብቻ የሚመስላቸው ሰዎች አሉ፣ ግን ከስተመራችን ሁሉም ስቴት ነው። ሰው ኮንታክት ማድረግ ይችላሉ። ቴንኪው በጣም እኛም በጣም እናመሰግናለን። ተመልካቾቻችን ያው በተደጋጋሚ እንዳልነው ኮንታክታቸውን ከስር እንተዋለን። ገብታችሁ ቲክቶክንም ፎሎ አድርጉት። ዘመንን እጅግ በጣም አድርገን እሱንም የሀበሻ ሰርቪስንም እጅግ በጣም አድርገን እናመሰግናለን። እናንተም ጥያቄዎቻችሁን ከስር አስቀምጡልን። በነገራችን ላይ ዛሬ ይዘን የመጣናቸው ጥያቄዎቹ አብዛኞቹ እናንተው ከጠየቃችሁት ጥያቄዎች ተነስተን ነው እና አሁንም ማወቅ የምትፈልጉት ግልጽ እንዲሆንላችሁ የምትፈልጉትን ጥያቄ ከታች አስቀምጡልን። በሚቀጥለው ዝግጅታችን ከሌላ ፕሮግራም ጋር አድርገን አቀናሽተን ይዘንላችሁ እንመጣለን። ስለነበረን ጊዜ እጅግ በጣም አድርጌ አመሰግናለሁ። አንተንም በእኔና በተመልካቾች ስም እጅግ በጣም ስለሰጠህን ጊዜ እናመሰግናለን። በሌላ ዝግጅት እስከምንገናኝ ቸር ቆዩ።